ደጅሽ ወለው እንዳለይ ደጅሽ ነይ እምዬ ማርያም ቤዛ ነው ልጅሽ ለዓለም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሁላችሁንም ሰላም ልላችሁ እወዳለሁ። ከዕድሜያችን ይህንን ቀን ሰዓትና ደቂቃ ባርኮ እግዚአብሔር ለውዳሴ ለምስጋና አቅርቦናልና ለእግዚአብሔር ክብርና ምስጋና ይድረሰው። አትለይምና እናቱ እናታችን ቅድስት ድንግል ማርያም እመብዙኃን ጽዮን ለስም አጠራሯ ክብር ምስጋና ይድረሳት ዛሬም ዘወትርም። እንኳን ለእናታችን ለጽዮን ማርያም ለኅዳር ጽዮን ዓመታዊ ክብረ በዓል በሰላምና በጤና ሁላችሁንም በጠብቆቱ ጠብቆን ለዚህ ክብር ለዚህ ቀን ያደረሰን ቅድስት ሥላሴ ክብርና ምስጋና ይድረሰው። ከዚህ በመቀጠል እግዚአብሔር ቢረዳኝ ዘኅዳር ስንክሳር 21ንና ድርሳነ ጽዮን ማርያምን በእግዚአብሔር በጎ ፈቃድ እግዚአብሔርን አጋዥ አድርጌ አነብላችኋለሁ። ይህንን የቅዱሳን ዝክር ተከታታዮች ቤተሰቦች የሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ፣ ላይክ ያላደረጋችሁ ላይክ እያደረጋችሁ ይህንን ድርሳን ከሰማችሁ በኋላ ደግሞ ለምእመናን በቅድስት ድንግል ማርያም በጽዮን ማርያም ስም አዎ ሼር እንድታደርጉልን በክብር በጸጋ እግዚአብሔር ይጎብኝልን ታደርጉልን ዘንድ በትሕትና ዝቅ ብለን ጠይቃችኋለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በአካ በቤቃ በክስብኤል ስም እንጀምራለን። ይኸውም በጽርሐ አርያም የተጻፈ ህቡ ምስጢር ነው። አኳኋኑ በሰውና በመላእክት ሕሊና ተመርምሮ የማይታወቅ የመናፍቃን መዶሻ የማይወቀር በጠብ ጊዜ የማይቸነፍ የተዘረጋ መጋረጃውና ዙፋኑ የእሳት የሚሆን ዙሪያው በመብረቅ የተከበበ ፈረሶቹ 4 የሆኑ ምስጋናው በትጉሃን መላእክት አፍ የተመላ ብዙ የሚሆን ዓለማትን ሳይፈጠሩ ሰማይም ሳይከናወን ያለ ለይኩን ብሎ መላእክትን በአፍ እስትንፋስ የፈጠረ በአርያውና በአምሳያው ከአራቱ ባህርያት አዳምን የፈጠረ ጽኑ የሆነ ቀኝ እጅ ሰውን በመፍጠር ጊዜ ዓለማትንና አዝማናትን እስከ መጨረሻው ያከናወነ በመናገር የማያልቅ የእሱ ጥበብ ብዙ የሚሆን አንድ አምላክ አንድ ጌታ ለሆነ ሁሉ ከአንድ ከእሱ ምንጭና ለተገኘ በእውነት ያለ ሐሰት ድዳ ለባንድ ለሆነ ልሳንን በፍጥረት ሁሉ አፍ ምስጋና ይገባዋል ዛሬም ዘወትርም ለዘላለሙ አሜን። በእውነት ያለ ሐሰት ብርሃን ያለባት የወርቅ መቅረዝ የታመነች የሕገ ታቦት ንጽሕት ብርህት የምትሆን ሰማያዊት ጽዮን እመቤታችን በዓሏን ለማክበር እየጮክ እያደነቅኩ አመሰግናለሁ። ምድራውያንን ጻድቃን ሰማያውያን መላእክት የሚያመሰግኗት ከእግዚአብሔር ብቻ በቀር በክብር በገናንነት በደም ግባትና በማማር የሚተካከላት እንደሷ የሌለ እግረ ህሊናዬ በአደባባዩ በተመላለሰ ጊዜ በመጀመሪያ እግዚአብሔር ሰማይንና ምድር ፈጠረ እያልኩ
አነባለሁ እተረጉማለሁ በማለት ደስ አለኝ። ዳግመኛ ጽዮን ከጥንት ነበረች፣ ነቢይ በአርያም የምስጋናውን ማደሪያ ለዘላለም ሠራ እንዳለ በኢየሩሳሌም ምድር እመቤታችን ከዓለም በፊት በሕሊና አምላክ ነበረች። ይህችውም የቅዱሳን ማደሪያ የምትሆን ሰማያዊት ጽዮን ናት። ከወገኖቿ ጋር ለዘላለም ነግሳ የምትኖር የእግዚአብሔር አብ ልጅ ብርሃን ባል ያበራላት ፀሐይ መውጫ የገናናው ንጉሥ የእግዚአብሔር ማደሪያ ተከፈሉ ደብር ጻድቃን ሰማዕታት መምጣቷን ተስፋ የሚያደርጉ ከመሆን አስቀድሞ ሳይሆን ሁሉን የሚያውቅ እግዚአብሔር ማደሪያው ትሆን ዘንድ ጽዮንን መርጦ ፈጠራት። መርጫት ወድጃታለሁና ከእርሷም አድራለሁ አለ። ጌታችን እግዚአብሔር አውቆ መጀመሪያ ጽዮን እንደፈጠራት በእውነት መረጣት። ኖራ ከሚያወጣባት ከጽኑ ባርነት ሕዝቡን ነፃ ባወጣቸው ጊዜ ባሪያውን ነቢዩ የሚሆን ሙሴን ወደ ደብረ ሲና በወጣ ጊዜ ከዚህ ቁም አለው። ወደ ተራራው ራስ ከአንተ ጋር የወጣና ወደ ተራራው ራስ ያላንተ የወጣ የለም። የምትረግጣት ደብረ ሲና ክብርት ናትና ጫማህን አውልቅ አለው። ይህንን ያህል ደግሞ የሚመስለውን ተናግሮ በፈጸመ ጊዜ ትእዛዛትን የተጻፈባት ጽላት በእጁ ሰጠው። በግራና በቀኝ በሁለት ጎኖቹ የተጻፉ 10ቱ ቃላት ያሉበት ጽሕፈታቸው በእግዚአብሔር እጅ የተጻፉ ናቸውና በሰሌዳውም የእግዚአብሔር ስም የተጻፈበት ነው። ትርጓሜው ወልድ እግዚአብሔር ማለት ነው። እግዚአብሔር ለሙሴ ኪዳን ያለበትን ጽላት ሰጠው። በዚህ ነገር ከእስራኤል ሁሉ ጋር ቃል ኪዳኔን ደግሞ አጸናለሁ አለው። ይህን ለሙሴ በተናገረው ጊዜ ቃል ኪዳን ያላት የሕግ ታቦት የምትሆን ማርያም ማኅፀነ ጌታችን ሰው እንደሚሆን አውቆ እስራኤላውያን የተባሉ ምእመናንም ይድኑባት ዘንድ ሙሴ በእግዚአብሔር ፊት ቆሞ ሳለ በመለኮት ጣቶቹ በእሳት ቀለም የተጻፉ ቃላቶችን ያሉባትን ጽላት በእጁ ተቀበለ። ጽሕፈቱም እንዲህ ያለ ነው። በሄኖክ ፊደላትና በዕብራይስጥ ቋንቋ አምሮ የተጻፈ ቃሉና ነገሩ ፊደሉ እንዲህ ነው። አንድ ቃል ከሚወድቅ ሰማይና ምድር ቢያልፍ የሚቀለው አቀራረጹ አሰራሩ እንዲህ የምትሆን 10ቱ ቃላት ናቸው። ዳግመኛም እግዚአብሔር ለሙሴ አለው፣ ከነገደ ዳን የሚወለድ የነአስማከ ልጅ ኤልያብንና የኦር ልጅ የሚሆን የዞፊ ልጅ ባስልኤልን ጥበብን መላኋቸው። ፍጹም አእምሮና መንፈስ ቅዱስ የሚወደውን ጥበብ ሰጠኋቸው። የደብተራ ሥራዋን ሁሉ ይሰሩ ዘንድ አቀራረጹ አንድ የሚሆን የጽላቷንም ሥራ በደብተራ ኦሪት ውስጥ የሚኖር መብራት ያለበት መቅረዝ ሙሴ ታዞ ያን ጽላት ይዞ ከደብረ ሲና ወረደ። ወደ ሕዝቡም ተመልሶ የእግዚአብሔር ትእዛዝ ነገራቸው። እነዚህ ሁለቱን ብልሆች የደብተራ ኦሪትን ሥርዓት ያደርጉ ዘንድ አዘዛቸው። በሰው ልቦና ታስቦ በማይገኝ ሥራ ሠሯት። እመቤታችን ጽዮንን አመሰገኗት። በታላቅ ድንፋታ ከሁሉ ከእስራኤል ሕዝብና ከካህናት ጋር የእግዚአብሔር የሕግ ታቦት ኢያሪኮን ዞረች። ያን ጊዜም ቅጽሯ ተናደ፣ አገሪቷም በእሳት አቃጠሏት። ለቤተ እግዚአብሔር ከሚሆን ከወርቅና ከብር ዕቃ በቀር በውስጧ የቀረ የለም። የኢያሪኮን ሰዎችና እንስሳዎቹን እስክታጠፋቸው ድረስ ታላላቅ ኃይሎች አደረገች። በጋዛም ሰዎች ላይ እመቤታችን ጽዮን ማርያም ኃይልን አደረገች። 1,000 የሚሆን ሰዎችን ሴቶችና ወንዶችን ሁሉ አስገድላ አሳመነች። እኒህ ሁሉም የጋይ ሰዎች ናቸው። አገራቸው በእሳት አቃጠለች፣ አመድም አደረገች። እስከ ዛሬ ድረስ ከነሱ ውስጥ የሚኖሩ ሰው እንዳይገኝ አደረገቻቸው። የጋይን ንጉሥ በዝግባ እንጨት ላይ ደግሞ እንዲሰቀል አደረገች። የእግዚአብሔር ኃይል ከእርሷ ጋር ይሄዳልና መላእክትም መንገዷን ይጠርጋሉ። ክፉዎችና ብዙዎች ነገሥታት እያጠፋች ብዙ ዘመኖችን እንደዚሁ ኖረች። የፈጣሪዋ ስም
የማይጠራባቸው አገሮች ታጠፋቸዋለች። አሁንም ወንድሞቼ አባቶቼ ሆይ ለበዓሏ ምስጋናን አቅርባችሁ ጽዮንን ክበቧት። እሷ ግን በምስጋና ያጌጠች ናት። ከትጉሃን መላእክት ከቅዱሳን ሁሉ በመንግሥተ ሰማያት ከፍ ብላ ትገኛለች። የፈጣሪያችን የአማኑኤል ሀገር የምትሆን እናታችን ጽዮን ናት። የሮብዓምን አባት የሰሎሞንን የወርቅ ዙፋን የምትመሰል የሊባኖስ ሙሽራ ከባርነት ነፃ የሚወጣት ስልጣን በነገሰ ጊዜ በ12 የወርቅ አንበሶች የቀረጹባት የብርሃን አባት ከእግዚአብሔር ዘንድ የተሰጣት ክብር ጸጋ ምን ያህላል! በባህሪ በመንግሥት አንድ የሚሆን በእግዚአብሔር አብ ሕሊና በወልድ ዋሂድ ፈቃድ በመንፈስ ቅዱስ ጰራቅሊጦስ ሀብት ዓለማት ሳይፈጠሩ የነበረች የሕጋችን ታቦት እመቤታችን ጽዮን ናት። ለሱ ማደሪያ ትሆን ዘንድ ለዘላለም ማደሪያ እንድትሆነው ከእርሷ ለማደር መርጫታለሁና ብሎ እግዚአብሔር ተናገረ። ጽዮንን ለመምረጡ መጽሐፍ እንዳለ በእውነት ጽዮንን መረጥኳት፣ ወደዳት፣ ማደሪያውም ባሪያው ደግሞ ሠራ። ዘወትርም ከመላእክቶቻቸው ጋር ይጎበኟታል። በመዓልትም በሌሊትም በሮቿ አይዘጉም። በውስጧ የሚኖሩትም አይራቡም፣ አይጠሙም፣ አያዝኑም፣ ደግሞም አያለቅሱም። ያለ ደስታና ያለ ተድላ በቀር በውስጧ ሐዘን የለም። ብርድና ዋይ፣ ቀንና ሌሊት፣ ፀሐይና ጨረቃ በውስጧ የሚያበራ የለም። ከሰማይ በታች በውስጧ ምንም አትሻም። በግ በተባለ በጌታ ደም ደግሞ ልብሳቸውን ከደኑ። በገድላቸው ጽናት ከተወዳጁ ከቅዱሳን በቀር እለዚህም የሰኔል ዝንጣፊ የያዙ ናቸው። የእግዚአብሔር ባሪያ ሙሴ እንዳመሰገነው ያለ ምስጋና በበጉ ማህሌት በአደባባያ በመንገዷ ላይ ደግሞ ቆመው ከዓለማት ሁሉ ጽዮንን ላከበረ ዓለም ሳይፈጠር ያለ ዓለምን አሳልፎ የሚኖር የምስጋና ማደሪያ ለሆነች ምስጋና ይገባል አሉ። ከሁሉ አብልጦ ላከበራት ለጽዮን ምስጋና ይገባል። ሁሉም ጽዮንን ያሳልማታል። ኪሩቤል፣ ሱራፌል፣ መኳንንትና መናብርት፣ ስልጣናትና ኃይላት፣ አጋዕስትና መላእክት፣ ሰራዊተ መላእክትና ሊቃነ መላእክት ያመሰግኗት ዘንድ በተመሳቀሉ መድረኮች ደግሞ ይሰግዳሉ። እሱ ጌታም ደግሞ ከኃይላት ጋር ይጎበኛታል። ለዘላለም በማይጠፋ ብርሃነ መለኮቱ ያበራላታል። ከሽቶዎች ሁሉ ይልቅ ይበልጥ የሚሸት መዓዛና ብዙ ፍሬ ደግሞ ባለባት የአትክልት ቦታ የምትመሰልበት ጊዜ አለ። ተድላ ደስታ ባለበት ሀገር የምትመሰልበት ጊዜ አለ። የንጉሥ አዳራሽ የምትመሰልበት ጊዜ አለ። በውስጧ ላሉት በአስርቱ ቃላት ጋራ ደግሞ በታቦትና በጽላት የምትመሰልበት ጊዜ አለ። ይህች ደጋጎች ቅዱሳን ሁሉ ሊያዩዋት የሚወዱ በውስጧም ቆመው በምስጋናን የሚያቀርቡባት ከዚህ ዓለም ተለይቶ በሄደ ጊዜ የተቀበለችው ደጇን ይሳለሙ ዘንድ እናት የሆነችው ሰው ንዑድ ክቡር ነው። ዘላለም ሊያመሰግን በገነት በመንግሥተ ሰማያት የሚኖሩ ንዑዳን ክቡራን ናቸው እንዳለ ነቢየ ብርሃን እናታቸው የጽዮን ከዋክብት በእውነት እግዚአብሔር ያመሰግኗታል። ድንቅ ተአምራት ያደረገች በጽዮን ዜና ቆይቶልን ወደ ነበረ ነገር እንመለስ። የእስራኤል ልጆች ከግብፅ ከወጡ ጀምሮ 400 ዓመት በሆነ ጊዜ ኤሊ ባረጀ ጊዜ በሳሙኤል የትንቢት ዘመን ካህናቶች የሆኑት እሊህ የኤሊ ልጆች ክፉዎች ሆኑ። በእግዚአብሔር ፊት ክፉ በመስራት ኖሩ። እግዚአብሔር እስራኤልን ተቆጥቶ በኤሎፌላውያን እጅ አሳልፎ ሰጣቸው። በጦርነት ጊዜ 4000 ወንዶች በበረሃ ሞቱ። የተረፉት እስራኤል ሸሽተው ደግሞ ወደ ሀገራቸው ተመለሱ። እግዚአብሔር ሰሎሞን በኤሎፌላውያን እጅ ጣለው ብለው ደግሞ እርስ በርሳቸው ተነጋገሩ። ይህ የተደረገ ስለ ኤሊ ኃጢአት እንደሆነም አላወቁም ነበረ። ልጆቹም ያለቁ ስለ ክፉ ስራቸው ነው። ኪሩቤል የተቀረጸባት የፈጣሪያችንን ታቦት ከእነሱ ጋር ይዘዋት ወደ ሰልፍ ወጡ። የኤሊ ልጆች ሁለቱ ካህናት አፍኒንና ፊንሐስ ኤሎፌላውያንን ይዋጉ ዘንድ ሄዱ።
ታቦተ ጽዮን ወደ እነሱ በደረሰች ጊዜ ከሰፈር ያሉት አወኩ። ኤሎፌላውያን ውካታውን በሰሙ ጊዜ ያጠፉን ዘንድ እስራኤል ከአምላካቸው ጋር ወደኛ መጥተዋል፣ ወዮልን አሉ። በብዙ መቅሰፍት ግብፅን ካጠፏት ከእነዚህ ሰዎች ማን ያድነናል? ወዮልን፣ ወዮታ አለብን አሉ። የእግዚአብሔር ኃይል ግን ከኤሎፌላውያን ጋር ሆነ። በታቦተ ጽዮን ላይ ክፉ ስላደረጉና የፈጣሪያችንን መሥዋዕት ስላረከሱ ካህናት በሆኑት በኤሊ ልጆች ኃጢአት እስራኤልን ይዋጓቸው ዘንድ። ከዚህ በኋላ እስራኤል ከኤሎፌላውያን ጋር ጦርነት አደረጉ። እስራኤላውያን በኤሎፌላውያን እጅ ተገደሉ። በዚያች ቀን የሞቱት 30,000 ወንዶች ሆኑ። አፍኒንና ፊንሐስም ደግሞ ሞቱ። ታቦተ ጽዮንም ደግሞ ኤሎፌላውያን ማርከው ወሰዷት። ከሞት የተረፈ አንድ ሰው ኤሊ ወዳለበት ሩጦ ገብቶ እስራኤል እንደተማረኩ ልጆቹም እንደሞቱ ታቦተ ጽዮንም ኤሎፌላውያን እንደወሰዷት ነገረ። ካህኑ ኤሊም ታቦተ ጽዮንን እንደተማረከችና የሆነውን ነገር ሰምቶ ከተቀመጠበት ወንበር ወደ ኋላ ወድቆ ሞተ። የአምላካችን ቁጣ በበላዩ ወድቆበታልና ከዚህ በኋላ አምላካችን ዳጎን ከሁሉ ይበልጣል እያሉ ጽዮንን ከዳጎን ቤት አግብተው ዳጎንን በላይዋ ደርበው አስቀመጧት። ከወንድሞቼ ሁሉ ይልቅ ልቤ ትሁት አንደበቴ ድዳ ኃይሌ ልምሾ የሆንኩ እንግዲህ ስሙ ልንገራችሁ የሆነ እንዲሁም ስሙ ልንገራችሁ። በእስራኤልና በኤሎፌሊ ላይ ጽዮን ያደረገችው ብዙ ኃይልና ብዙ ተአምር ድንቅ ነገር ካህናት የእግዚአብሔር ሕግ ባፈረሱ ጊዜ እስራኤል በጦርነት አስለቀቀቻቸው። ዳግመኛም ከዳጎን ቤት ባገቧት ጊዜ የአዛጦን ሰዎች ወደዚያ በሄዱ ጊዜ ዳጎንን ታቦተ ጽዮን ፊት ወድቆ አገኙት። ፈጥነው አንስተው ከበው በክብር አቆሙት። እግዚአብሔር ስለ ጽዮን በላያቸው ተቆጣ። በዙሪያቸው ያሉትን የአዛጦንን ሰዎችን አውራጃቸውን በታላቅ መቅሰፍት ቀሰፋቸው። ከዚህ በኋላ ወደ ቤተ ዳጎን ማልዳ በሄዱ ጊዜ መንግሥታችን በጽዮን በአገራችን በታች በፊቱ ወድቆ አገኙት። በራሱም ተቆርጦ ከሁለት እጁና እግሩ እጅ ተቆራርጠው ከመድረክ ወድቀው ደቀው አገኙት። ስለዚህ ድንቅ ነገር የሆነው ተአምር በዳጎን ሹማምንቶች ካህናት ላይ ብዙ ሁከትና ለቅሶ ሆነ። ስለተደረገው ድንቅ ተአምር ለዳጎን ካህናት ብዙ ሁከትና ሽብር ሆነ። እንደ አስለመዱት መሥዋዕት ሊሰዉ አልገቡም። መጨነቅና ጩኸት ሆነ። በአዛጦን ሰዎች ላይ የእግዚአብሔር ስልጣኑ ጸናች። በመርከብ ተጭኖ ሀገራቸው የሚያጠፋ የአይጥ መንጋ ታዘዘ። በዚያች ሀገር ውስጥ ታላቅ መቅሰፍት ታዘዘ። እንዲህ እያሉ ጮኹ፣ የእስራኤል አምላክ የእግዚአብሔር የሕግ ታቦት በእኛ ዘንድ አትቀመጥ፣ መቅሰፍቱ በእኛና በአምላካችን በዳጎን ላይ ጸንቷልና። ከዚህ በኋላ ልከው የኤሎፌሊን ሹማምንት በእነሱ ዘንድ ሰብስበው ጽዮንን እንደምን እናድርጋት አሏቸው። ብልሆች የሚሆኑ የቢታውን ሰዎች የእግዚአብሔር ታቦት ከእኛ ትወጣ አሉ። ታቦተ ጽዮንን አወጧት። ታቦተ ጽዮንን ከሀገራቸው ካስወጧት በኋላ እጅግ ታላቅ ሁከት ሆነ። የዚች ሀገር ሰዎች ሴቶችና ወንዶች ታላቅና ታናሾች ቀሰፏቸው። ቢታውንና ሰዎቹን ከተቀሰፉት ሰዎች ዘንድ ምልክት አደረጉላት። የእስራኤል አምላክ ታቦትን አስቀሎና ወደ ተባለ ሀገሩ ሰደዷት። ወደ አስቀሎን ባገቧት ጊዜ በምን ሥራ በምን ነገር ከእንስሶችና ሁሉን ከልጆቻቸው ጋር ከሚስቶቻቸውና ከወገኖቻቸው ጋር ታስገድሉን ዘንድ የእስራኤል አምላክ ታቦት ወደኛ ለምን አመጣችሁ አሉ። ከዚህ በኋላ ልከው የኤሎፌሊን መኳንንት መሳፍንት ሰበሰቧቸው። በቦታዋ ትኖር ዘንድ ጽዮንን ወደ ቦታዋ ላኳት አሏቸው። ከዚህ በኋላ ጽዮንን በሕዝቧ ላይ ደግሞ ትነክስ ዘንድ ወደ ሕዝቧ መለሷት። በመሪር ሞት እንዳትገድለን አሏቸው፣ በሀገር ታላቅ መቅሰፍት ሆኗልና። ታቦተ ጽዮን ወደ ሀገራቸው በገባች ጊዜ በጣም ከፍ ያለ መቅሰፍት ሆኗልና፣ ደህንነቶችም ሙቶቹም ተጎዱ። የሀገሩም ጩኸት እስከ ሰማይ ወጣ። ወደ ዱር ወደ ገደል አወጧት። ከዚህ ዱር ብቻዋን
6 ወር ተቀመጠች። የኃይለኛይቱ መቅሰፍት ከታችኛይቱ የምትከፋ ሆነች። የአምላካችን የእግዚአብሔር ታቦት ወደ በረሃ በተሰደደች ጊዜ እስራኤልን ስለማውጣት ምድረ ግብፅ ተስቦ ዛጎል ልብስ ቀንዳማ ትል እንዳወጣች ምድራቸው ስለ ጽዮን አይጦች አፈራች። የዚያን ጊዜም አስቀሎና ሰዎችና የኤሎፌሊ ሰዎች መድኃኒት ቀማሚዎችን፣ ሟርተኞችን፣ ስራዬ አድራጊዎችን ጠሯቸው። የእስራኤል አምላክ ታቦተ ጽዮን ምን እናድርጋት አሏቸው። ስለ እሷ የምናደርገው እስኪ ምከሩን አስረዱን አላቸው። ወደ ሀገሯ ትሂድ ዘንድ በምን ሥራ እንስደዳት አሉ። መድኃኒተኞችም ስለ ዳጎን ቀንተው አስረዷቸው። ጽዮን ወደ ሕዝቧ ወደ ሀገሯ ትመለስ አሏቸው። ነገር ግን ወደ ሀገር መስደዳችን ከብዙ እጅ መንሻ ጋር ይሁን ዘንድ ባዶዋን አይደለም። ሰዎች ሟርተኞች ምን እጅ መንሻ ምን ገንዘብ እናስከትልላት እንደምን ያለ እናድርግላት አሉ። እኛስ በእጅ መንሻ የምንሰጣት አጣን ብለን ስለ ገንዘብ ምንም አናዝንም አሉ። ሐዘንስ ስለ እሷ ከእሷ ዘንድ ስለመጣብን ብዙ መከራ እናዝናለን አሉ። መሳሪያንም ስለ ያዛችኋትና ስለ ማረካችኋት የእጅ መንሻዋ መጎናጸፊያዋን ሰጧት። ይቅር ትላችሁ ዘንድ ባዶዋን ደግሞ አትሸኟት አሏቸው። እጅ መንሻንም እንደዚህ በ5 በኤሎፌሊ መሳፍንት ቁጥር የሆን አይጦችን ልካ ምድራችሁን እንዳጠፋች ከእሷም ብዙ የወርቅ አይጦችን ሰጧት። የእስራኤል አምላክ አመስግኗት፣ የቁጣዋን እጅ ከበላያችሁና ከአምላኮቻችሁ እንዳያስወግዳለ። ሰዎችም ሰምተው የጽዮንን መሰደድ አልወደዱም። ዳግመኛም ልባችሁን ለምን ታጸናላችሁ አላቸው። ስለ እስራኤል መሰደድ የግብፅ ሰዎች ልባቸው እንደደነደነ የቁጣው እጅ በበላያቸው በጸና ጊዜ ፈርዖን ሰደዳቸው፣ ወጡም። እናንተም አዲሶች ሰረገሎች ሰርተው ጽዮንን ሰደዷት። መጀመሪያ የወለዱ ጊደሮችን አመጡ። ልጆቻቸውን ግን ከቤት ይቀሩ እነዚያን ሰረገላዎችን በጊደር ላይ ደግሞ አኖሯቸው። ታቦቷንም በሰረገላ ላይ ደግሞ አኖሯት። ያንን የወርቅ ዕቃ ደግሞ ሁሉ ከኋላ አስከተሉ። በጎኗም ደግሞ መከታ አደረጉላት። ወደ ሀገሯም ትመለስ ዘንድ ሸኟት። ከዚህ በኋላ እንዳዘዟቸው አደረጉ። መጀመሪያ የወለዱ 2 ጊደሮችን አመጡ። በጊደሮች ቤቱን ደግሞ ዘግተው ሰረገላውን ለጽዮን አመጡለት። በጊደሮች ላይ ደግሞ ሰረገሎችን አኖሯት። 10ቱን ቃላት በውስጧ ያለባትን የሕጋችን ታቦተ ጽዮን ከበላዋ ደግሞ አስቀመጡ። በርግቦችና በአይጦች ህብር የተሰራ የወርቅ ከወደ ኋላ አስከተሉ። የሰረገላ የሚስብ ደግሞ ጊደሮችን ጋራ ቀኝ ሳይሉ ደግሞ መንገዳቸውን አቀኑ። 5ቱ ኤሎፌላውያን አለቆችም ይከተሏቸው። አንዱ የአዛጦን፣ 2ኛው የጌት፣ 3ኛው የአቃሮ፣ 4ኛው የጋዛ ሰዎች በአገሮቻቸው ሁሉ ቁጥር 5 የወርቅ አይጦች አመጡ። ሳሚስ ከሚባል ሀገር ሄዱ። ያን ጊዜ የመከር ወራት ነበረ። የሳሚስ ሰዎች ግን ስንዴ ያጭዱ ነበረ። ታቦተ ጽዮንም ደግሞ ባዩአት ጊዜ ደግሞ ፈጽሞ ደስ እያላቸው ተቀብለውም ደግሞ ከሰረገሏ ጋር ደግሞ ከእርሻ መካከል አኖሯት። የተቀበሏት የሳሚስ ቤት ሰዎችም የጊደሮችን መስዋዕት አድርገው በዚያ ስፍራ ለእግዚአብሔር ያን ጊዜ አቀረቡ። ያን ጊዜ ታላቅ ምስጋና ሆነ። በዚያን ካህናት የእስራኤል አምላክ የሕግ ታቦተ ጽዮን ተቀበሏት። በላዋም የሚያምር ጌጥ አደረጉላት። የወርቅ እጅ መንሻን አገቡላት። 5ቱ መሳፍንት ይህን አይተው ጽዮንን ተውናት፣ አመለጥናት እያሉ ከሰራዊቶቻቸው ጋር ወደ ሀገራቸው ወደ አስቀሎን ተመለሱ። ያን ጊዜ የኢኮንያን ልጆች ከሳሚስ ሰዎች ጋር ጽዮንን ባዩአት ጊዜ አልተቀበሏትም። የእነሱም 5,000 ከ7 ወንዶች ገደለች። ከሞት የቀሩትም ሰዎች እግዚአብሔር ሆይ ስለ ጽዮን ተቀበልን እያሉ አለቀሱ። በየትኛውም ቦታ እናኖራታለን ተባባሉ። በቀረያታርም ወደሚኖር ሰዎች ደግሞ ኤሎፌላውያን ጽዮንን ደግሞ መልሰዋት ብለው ደግሞ መልእክተኛ ላኩ። ኑ ወደ እናንተ ተቀበሏት አሏቸው። ይህን ሰምተው ደስ ብሏቸው ደግሞ መጥተው
ተቀበሏት። አበው ጳጳሳት ወደ ተባበሩበት ሁለተኛው ምዕራፍ ማኅበር መለሱ። ለአዳም ልጆች መድኃኒታቸው በእውነት ይህች ናት አሉ። የእግዚአብሔር የሕግ ታቦት ከሰማያት ከወረደች ጀምሮ የእግዚአብሔር ቤተሰቦች ናቸውና ዳዊት ማደሪያዋን በጽዮን አደረገ እንዳለው፣ ዳግመኛም በነቢይ አድሮ በመንፈስ ቅዱስ አፍ መርጫታለሁ፣ በዚያ አድራለሁ፣ ካህናቶቹም እባርካቸዋለሁ፣ ድሆችን ደስ አሰኛቸዋለሁ አለ። ለዳዊት በውስጧ ዘርን ሰጠዋለሁ፣ በምድር ላይም ደግሞ ብዙ ይሆናል አለ። የሰማይ ንጉሥም በምድር የዘሩን ደግሞ የእመቤታችን ሥጋ ለብሶ በመለኮት ዙፋን ይነግሣል። ጠላቶቹም ከእግሩ በታች ሆነው ይገዛሉ፣ በእርሱ ሥልጣን ይጠፋሉ። ይህች መጽሐፍ ከወዴት እንደተገኘች ይናገራል። የሮሜ ሊቀ ጳጳሳት ዳዊትም ማቴዎስም እንዲህ አለ፣ እኔስ ከንጉሥ ዕቃ ቤት ካሉት መጽሐፍት የተያያዘት በሶፊያ ቤተ መጽሐፍት አገኘው። መንግሥት በመዋለ ለኢትዮጵያ ንጉሥና ለሮም ንጉሥ ለዘላለም እንደተሰጠች ስለ ምድር ክፍል የሚናገር ከኢየሩሳሌም ደቡብና ከኩሌታዋ ጀምሮ እስከ ምስዕና እስከ ህንድ ምድር ድረስ የኢትዮጵያ ንጉሥ ክፍል ነው። ከምስራቅ እስከ ምስጽ የሮም ንጉሥ ነውና፣ ሁለቱም የሮምና የኢትዮጵያ ነገሥታት የሰሎሞንና የዳዊት የአብርሃና የኖህ ዘር የሚሆን የሴም ክፍል የሰሎሞን ልጆች ናቸው። ስለ አባታቸው ስለ ኖህ ምርቃት እግዚአብሔር ለሴም ዘር ክብርን ባለሟልነትን ሰጥቷቸዋል። የሮም ንጉሥም የሰሎሞንን ልጅ ነው። የኢትዮጵያ ንጉሥም ደግሞ የሰሎሞን በኩር ልጅ ነው፣ ከሮብዓም ደግሞ የሚበልጥ። ስለ ንግሥት አዜብ የሚነገር ቀዳማዊ ምኒልክ ከሰሎሞንና ከንግሥት አዜብ ከተወለደ ከዚህ መጽሐፍ አገኘው። እንደዚህ ይቺ ሴት ወንጌላውያን በወንጌል ጽፈዋታልና። የዚህ ዘመን ትውልድ የአይሁድን ሕዝብ ሰቃልያንና ሲወቅሷቸው ኢየሱስ ክርስቶስ እንዲህ አለ፣ በፍርድ ጊዜ ንግሥተ አዜብ ተነስታ ትፈርደዋለች። የቃሌን ትምህርት ያልሰሙትን እነዚህን ትውልድ ትፈርዳቸዋለች፣ ታሸንፋቸዋለች። የሰሎሞንን ጥበብ ትሰማ ዘንድ ከምድር ዳርቻ ወደ ኢየሩሳሌም መጥታለችና። ንግሥት አዜብ የተባለች የኢትዮጵያ ንግሥት ናት። ይህች ንግሥት አዜብ ግን የትውልዷ ሀገርና ርስቷ አክሱም ናት። ከእርሷ ተወልዳለችና የምድር ዳርቻ የተባለችም ስለ ሴቶች ተፈጥሮ ደካምነት ነው። ስለ ዋይ ፀሐይና ስለ መንገድ መራቅ ነውና በመንገድ ስለ መራብና መጸማት ነው። ይህች ንግሥት አዜብ ግን እግዚአብሔር በሰጣት በልበኝነት በእውቀት በመልካምና በደም ግባት ያማረች ናትና የሰሎሞን ጥበብ ትሰማ ዘንድ ወደ ኢየሩሳሌም እንድትሄድ ወደደች። ይህ ነገር በፍቃድ እግዚአብሔር ተደርጓል። ፍቃድ ሆነ። እርሷ ግን እግዚአብሔርን በሰጣት ጥበብ አደረገች። ከዚያም በኋላ እስራኤል ሄደች። ወደ ሀገሯ ደግሞ ትመለስ ዘንድ ሰሎሞንን በብዙ ግርማ ሸኛት። ለብቻቸውም ፈቀቅ አድርጎ ከታናሽ ጣቱ ቀለበቱን አውጥቶ ለንግሥተ ሳባ ሰጣት። እንዳትረሽኝ አንቺ ማስታወሻ አላት። ከማኅፀንሽ ዘር የሚገኝ ቢሆን ይህ ምልክት ይሆነዋል። ምናልባት ወንድ ልጅ ቢሆን ወደ እኔ ይምጣ። የእግዚአብሔር ቸርነት አይለየሽ። ካንቺ ጋር ተኝቼ ሳለሁኝ በሕልሜ ብዙ ራእይ አየሁኝ። በእስራኤል ላይ ፀሐይ እንደወጣ ይታያል ነበረ። ይኸውም ፀሐይ ወደ ኢትዮጵያ ተነጥቆ ወጥቶ ያበራ ነበረ። ምናልባት በአንቺ ምክንያት ሀገርሽ ትባረክ ይሆናል። ይህንን እግዚአብሔር ያውቃል። በሙሉ ልብሽ እግዚአብሔርን ታመልኪው ዘንድ የነገርኩሽን ጠብቂ፣ ፍቃዱንም ታደርጊ ዘንድ። እሱ ትዕቢተኞችን ይቀስፋል፣ ትሕትና የሚያደርጉትን ይቅር ይላቸዋልና። የሕግ ተላላፊዎችን ዙፋንንም ያፈርሳል፣ ችግረኞችንም ያከብራል። ሞትና ሕይወትን በእጁ ናቸውና ሀብትና ድህነት በፈቃዱ ከእርሱ ዘንድ ለሰው ልጅ ይሰጣሉ። ሁሉ ለእርሱ ነውና ትእዛዙንም የሚተላለፉ የለም። ፍርዱንም ሁሉ በሰማይና በምድር በባሕርና በየብስ የሚኖሩ አይተላለፏትም። እግዚአብሔር ከአንቺ ጋር ይሁን፣ በደህና ሂጂ አላት። የኢትዮጵያው ንጉሥ ልጅ ቀዳማዊ ምኒልክ ተነስቶ ለእሱ መኳንንት ያማሩ ልብሶችን አለበሰ። ወደ ንጉሥ ሰሎሞንም ኢየሩሳሌም የሄዱ ዘንድንም ተነሱ። ከፈረስ
መግሪያ መጋለቢያን ደሞ ሜዳ በደረሱ ጊዜም የዮዳሄ ልጅ ኢዮስያስ ደሞ ቀድሞ ወደ ንጉሥ ሰሎሞን ገባ። መልኩ ያማረ ቃሉ የጣፈጠ እንዲህ ነገረው። እጅግ ያማረ በአጓጓዙም ሁሉ እሱን የመሰለ እንደነበረ ነገረው። ንጉሡም እሱን ፈጥና ታመጣው ዘንድ ልኬህ አልነበረምን አለው። ኢዮስያስም እነሆ እኔ ፈጥኜ ወደዚህ አመጣዋለሁ አለ። ሂዶም ደሞ ጌታዬ ሆይ ተነስ አለው። በመሄድ ሲያፋጥኑት ደሞ ከንጉሥ መንሸራሸሪያ ቦታ አደረሱት። የከተማውም ሰዎች ሁሉም ባዩት ጊዜ ሰገዱለት። እነሆ ንጉሥ ሰሎሞን ከእልፍኙ ወጥቷል አሉ። ከውስጡ የነበሩትም በወጡ ጊዜ አድንቀው ወደ ኋላው ይመልሳሉ። ሁለተኛም ንጉሡን ከዙፋኑ ላይ አይተው ይደነቃሉ። በዚያም ወጥተው ያዩታል። በምስል በመልኩ ደግሞ ስለሚመሳሰሉ የሚናገሩትም ደግሞ አጡ። የእንግዳውን መምጣት ለንጉሡ ይነግረው ዘንድ ኢዮስያስም ደግሞ ዳግም በገባ ጊዜ ከንጉሡ ፊት የቆመ ሕዝብ ስፍራ ቁጥር የለውም። እሱን ያዩት ዘንድ መላው እስራኤል ይጨነቁ ነበረ። የዮዳሄ ልጅም ኢዮስያስ ወጥቶ ቀዳማዊ ምኒልክ አስገባው። ንጉሥም ሰሎሞንን ባየው ጊዜ ተነስቶ የልብስን መንግሥቱን ቁልፍ ከትከሻ ወይም ደግሞ ከክንዱ ፈታው። በእጁ ስቦ ደግሞ በደረቱ አቀፈው። አፉንና ፊቱን ደግሞ ዓይኖቹን ሳመው። እንዲህ አለ፣ አሁን አባቴ ዳዊት እንደ ጉልምስናው ጊዜ ታድሶ ከሙታን ተነሳ አለ። ወደ ነገሩት ሰዎች ዞሮ አንተን ይመስላል ትሉኛላችሁ። በጉልምስናው ጊዜ እንደነበረ እንደ አባቴ እንደ ዳዊት አካል ነው እንጂ ይህ ልጄ እንደ እኔ አካል አይደለም፣ ከእኔ ይልቅ በጣም ያምራል አለ። ያን ጊዜ ተነስቶ ወደ እልፍኙ ገባና የወርቅ ግምጃ ለበሰው። በራሱ ላይ ደግሞ ዘውድ በጣቱ ላይም ደግሞ ቀለበት አደረገለት። በዙፋኑ ላይ አስቀመጠው። ዓይንን የሚያንጸባርቅ የክብር ልብስንም አለበሰው። የእስራኤል መኳንንት ልጅ እንደሌለኝ ልጅ የለውም እያላችሁ በየራሳችሁ የምታሙኝ ነበራችሁ አለ። እዩ ይህ ልጄ ከሆዴ የወጣ ዛሬ ይሆናል ብዬ ካልጠረጠርኳት ሴት እግዚአብሔር የሰጠኝ ነው አላቸው። የጽዮን ወደ ኢትዮጵያ መሄድ። ካህን ሳዶቄም ደግሞ የጽዮንን ልብስ ሰጠው። ሰሎሞን የነገረውን ሁሉ ነገር አዘዘው። ስለዚህም በጣም አደነቀው። በእግዚአብሔር በሕግ ታቦት በመተማመኔ ይህች ልብስ እመቤቴ ትሁነኝ አለ። አዛርያስም በአባቱ ፊት በጽዮን ልብስ ደስ አለኝ አለ። በልብሱ እመቤቴ ግን እንዴት ደስ ባለኝ፣ አባቱም በእውነት በእመቤቴስ ልብስ ደስ ባለ ነበር አለው። ከሀገሩ ባሄደ የኑሮዎቹን ሁሉ በገዛ ነበረ። ለዚህ ለልጄ ለትንቢቱና ለመማፀኛው የሆነው ዘንድ ይህን የእመቤታችን ልብስ ስጠው ብሎ ንጉሥን ምኒልክን ጠየቀው። ለእሱና ከበኋላው ዘር ዘመኑን ሁሉ ይማጸኑበት ዘንድ በመንግሥት ዘመን አስራትና የግዛት ሀገር ትሰጠው ዘንድ እሱም ደግሞ ካህንና ነቢይ አስተማሪንም ይሆንህ ዘንድ ለአንተና ከአንተ በኋላ ለዘርም ይሁን ዘንድ ለልጅ ልጅህም የመንግሥትን ቅባት ቀቢ ይሁንህ ዘንድ እሱም እሺ ብሎ ደግሞ ቃል ገባለት። ከወደ አባቱ የተላከለትን የጽዮንን የወርቅ ዝርግፍና መጎናጸፊያ ተቀበለ። መንገዳቸውን ይሄድ ዘንድ በፈረስና በበቅሎ ሰረገላን ጫኑ። መንገዳቸውን ተቃና። ከዚያ በኋላ ደግሞ መልአኩ ሚካኤል በፊት እየሄደ ቀንተው ደግሞ ሄዱ። ያደሩበት ቦታ ግን ወደ እርሱ በመጣች ጊዜ ሰሎሞን ንጉሥ ለኢትዮጵያው ነገሥት የሰጣትን የንጉሥ ቀዳማዊ ምኒልክ የእናቱን ሀገር ጋዛ ናት። ከዚያም ተነስተው በምስራቅ አቅራቢያ በግብፅ አውራጃ በአንድ ቀን ደረሱ። የእስራኤል ኃይለኞች ልጆች 13 ቀን መንገድ በአንድ ቀን እንደደረሱ ባዩ ጊዜ ደስ ተሰኙ። አይደክሙም፣ አይራቡም፣ አይጸሙም። ሰውም ሆነ እንስሳትም ሁሉም ያን ጊዜ እንደበሉና እንደጠጡ ይመስላሉ ነበረ። የኃይል ልጆች እነዚህ ደግሞ የእስራኤል በኩሮች ይህች ተአምር ከእግዚአብሔር ዘንድ እንደሆነች ተረድተው አመኑ። ንጉሣቸውም የኢትዮጵያ ወንዝን ደርሰናል፣ ሰረገላዎቹን እናወርዳሉት፣ ከኢትዮጵያ የምትወርድና የግብፅን ምድር የምታጠጣይቱ ይህች ተከዜ ናት አሉ። በዚያም ቦታ ሰረገላቸውን አውርደው ድንኳኖቹን ተከሉ። የኃይል ልጆች እስራኤል
አሕዛብን ሁሉ አስወግደው እነሱ ሄዱና መታገስ ብትችል ነገር እነግርህ ነበረ አለው። ንጉሳቸውን ጠየቁት። ንጉሱም አዎ እችላለሁ አላቸው። እስከምሞትበት ዘመን ድረስ ብትሉኝም አላወሳውም አላቸው። ፀሐይ ከሰማይ ወርዳ በደብረ ሲና ለእስራኤል ተሰጥታ ነበረ። ከሙሴ እስከ እሴይ ትውልድ ለአዳም ዘር ሁሉ መድኃኒት ሆና ኖራለች። እነሆ ዛሬ በእግዚአብሔር ፍቃድ ከአንተ ዘንድ አለች። ፈጣሪዋን በሰሪዋ ፍቃድ እንደዚህ ሆነ። እንዲህ የተደረገ ከእኛ ዘንድ አይደለም። እኛ ወደነው፣ እግዚአብሔር ፈጽመል። እኛ ተስማማን፣ እግዚአብሔር ፈጸመልን። እኛ ተነጋገርን፣ እግዚአብሔር አደረገልን። እኛ አሰብን፣ እግዚአብሔር መከረ። እኛ አልን፣ እግዚአብሔር ወደደ። እኛ አመለከትን፣ እግዚአብሔር አቃና። እኛ አሰብን፣ እግዚአብሔር እውነት አደረገ። የእግዚአብሔር የሕገ ታቦት ሰማያዊት ቅድስት ጽዮን ለአንተ ትሆን ዘንድ እግዚአብሔር ሀገርህና አንተን ዛሬ መረጠ። የእግዚአብሔር የሕገ ታቦት ሰማያዊት ቅድስት ጽዮን ላንተ ትሁን ዘንድ እግዚአብሔር ሀገርህንና አንተን ዛሬ መረጠ። ይቺ ለዘላለም መሪ ትሁንህ ዘንድ በኋላም ለሚነሱት ለዘርህም የእግዚአብሔር ፍቃድ ብታደርግና ትእዛዙን ብትጠብቅ ብትወድም ከአንተ ወደ ቦታም አትመለስም። እሷ ወደ ወደደችው እንጂ ካልወደደችበት ስፍራዋን ከመንበሯ አትነሳም፣ አትወጣም። እነሆ እመቤታችን ናት። ለምን ጠግባት የመዳኛችን ወደብ እንዲሁም ክብራችን ሞገሳችን መጠጊያችን ናት። ንጉሳችን ያያት ዘንድ ጽዮንን እመቤታችን አሳምረ አልብሳት ሂድ ብሎ ኤርምያስን አዛርያስን ጠቀሰው። አዛርያስም ይህን በተናገረ ጊዜ ንጉሡ ቀዳማዊ ምኒልክ ደንግጦ ሁለት እጆቹን ከልቡ ላይ ደሞ አደረገ። 3 ጊዜ ብሎ ተነፈሰ። የምስጋና ማደሪያ በሰማይ ያለች ቅድስት ሰማያዊት ጽዮን አያት ዘንድ ያበቃህን ጌታ ሆይ በእውነት በይቅርታ የእናቴን ሕዝብ የተጣልነውን ታስበናለህ አለ። ይህን መልካም ነገር ሁሉ ስላደረከለት ለእግዚአብሔር ምን ዋጋ ሰጠዋለሁ? እኛ በእሱ ዘንድ በብርሌ ውስጥ እንደሚታይ መልክ ስንሆን በጸጋው ክብር ምስጋናን ጋርደን፣ አሜን። ከዚህም በኋላ ካህኑ ሳዶቅም ደግሞ ወደ ንጉሥ ሰሎሞን በተመለሰ ጊዜ ሲያዝን አገኘው። ንጉሡም ለካህን ሳዶቅ መለሰለት፣ ንግሥት ኢትዮጵያ በምትሄድበት ጊዜ በሕልሜ እንደዚህ ታየችኝ አለው። በኢየሩሳሌም ጉልላት ላይ እንደ ቆምኩ ሳለሁ ፀሐይ ከሰማይ ወደ ይሁዳ ሀገር ወርዳ በጣም ታበራ ነበረ። ቆይታም ገባችና መልሳ የኢትዮጵያ ሀገር አበራች። ዳግመኛም ወደ ይሁዳ ሀገር አልተመለሰችም። ሁለተኛ ፀሐይ ከሰማይ ወደ ይሁዳ ሀገር ወርዶ ከፊተኛው ይልቅ እጅግ ያበራ ጀመረ። ብርሃኑ ይደፍኑ ዘንድ እስራኤል ቸል አሉት። ባልተጠራጠሩት በኩል ከምድር በታች ወጥቶ ለኢትዮጵያ ሀገርና ለሮሜ ሀገር አበራ። ከዚህ በኋላ ግን ለሚያምኑበት ሁሉ አበራ። ካህኑ ሳዶቅም መለሰ አለውም፣ ጌታዬ ሆይ እንደዚህ ያለውን ሕልም አርያ ቀድሞ ለምን አልነገርከኝ? ጉልበቴን አንቀጠቀጠኝ። የእግዚአብሔር የሕግ ታቦት ሰማያዊት የሆነች እመቤታችን ጽዮን ቅድስት እንደዚህ ሰራተኞች ቢወስዷት ነው እንጂ ብሎም ደግሞ ነገረው። ንጉሥ ሰሎሞን እንደዚህ ተናግሮ ይፈልጋቸው ዘንድ በመቆጣት ተነሳ። ንጉሥ መኳንንት ኃይልን የሆኑ ጭፍሮቹን በተነሱ ጊዜ የእስራኤል ሸማግሎች ባልቴቶቹን ደናግሉን ጋራ ከቤተ እግዚአብሔር ውስጥ ተሰብስበው ጽዮን ከእነሱ ተወስዳለችና ስለ ጽዮን አለቀሱ። የሳዶቅ ልብም በብዙ ሰዓት በኋላ ተመልሷልና። ከዚህ በኋላ ንጉሡ በስርቆሽ መንገድ ይሄዱ ዘንድ ቢኖራቸው ምናልባት ወደ ቀኝና ወደ ግራኝ እንዲፈልጉ አዘዘ። እስቅሉ ንጉሥ ግን የኢትዮጵያ ሰዎች ከትመው ካደሩበት ቦታና ጽዮንን ከተሳለሙበት ቦታ ደረሱ። የንጉሥ ጭፍሮች ደስ ብሏቸው እነዚያን መረመሩ። የግብፅ ሰዎችም የኢትዮጵያ ሰዎች ከብዙ ቀን ጀምሮ ከዚህ ወዲያና እንደ መላእክት በሰረገላ እየበረሩ ሄዱ። በሰማይ ደግሞ ከአሞሮቹም ደግሞ ይቀላሉ። ከእናንተ ያልፉበት መቼ ነው አሏቸው። ከእኛ ሀገር ካለፉ 9ኛ ቀን ነው ብለው ደግሞ መለሱላቸው።
ከሩቅ ካለፉ 9 ቀን እንደሆናቸው የሚናገሩ እነርሱ ወደ ሰሎሞን የተመለሱና የነገሩት አሉ። እነርሱም ደግሞ ባልንጀሮቻችን ግን ይፈልጓቸው ዘንድ ወደ ኤርትራ ሄዱ። እኛ ግን ደግሞ ይህንን እንነግርህ ዘንድ ተመለስን። እስኪ ንጉሥ አስብ፣ ሰኞ ዕለት ከእኛ እንደወጡ ሂደው ደግሞ ከምስር አገር ደርሰዋል አሉት። እኛም በነገርክንህና ባልንህ ጊዜ ደግሞ ከኢየሩሳሌም ተነስተን እሁድ ደርሰን ይኸው ዛሬ 4ኛ ቀን ወደ አንተ ተመለስን። እነሱ ሰዎች የደረሱበትን ልክ በብልሃት አሰብ። ንጉሡም ተቆጥቶ የቃላቸውን እውነት እስከናገኝ ድረስ እነዚህ 5 ሰዎች ያዟቸው አለ። ንጉሥና ሰራዊቱ ጉዞ ደግሞ በፍጥነት አጓዛቸው። ከዚህም በኋላ ሰሎሞን ማለት ትንቢት መተርጎምና በረቂቅ ነገር ክርስቶስ ማለት ነው። ሰሎሞን ቤተ እግዚአብሔር እንደሰራም ክርስቶስ ያመኑበትን ሕግ የሌላቸውን ከልዩ ሕዝብ ወገን እንዲያዚያው ሰበሰበ። አይሁዳዊና ባሪያ፣ አረማዊ፣ ቆላፍ ሰይልፍ የተወው ደግሞ የለም። ጌታና ሎሌውም ደግሞ ሳይል የተወው የለም። በስጋውና በደሙ ደግሞ በመንግሥተ ሰማያት ሁሉንም ሰበሰበ። ሰሎሞንም በመኃልየ አሁን የሰሎሞን ዙፋን ትዘረጋለች። በዙሪያዋ ከኃያላን እስራኤል ይልቅ 60 ኃይልን አሉ እያለ ደረደረ። ሁሉም የሰልፍ ውጊያ የተማሩና ሰይፍ የያዙ ናቸው። ወንድ ሰይፍን በመንቂያው ደግሞ ላይ ደግሞ ይኖራልና አለ። 60 ማለት ደግሞ በአበው መጻሕፍት አርእስት ደግሞ የሰይጣንን ጠብ ክፉ ሐሳብን እምቢ እናድርግ የሚሉ ቅዱሳንና መነኮሳት መሐይምናና ሰማዕታት፣ ነቢያት፣ ሐዋርያት፣ ጻድቃን ናቸው። ሰይፍም ማለት ቃል እግዚአብሔር በእውነት የሚቆርጥ እንደ ስለት ደግሞ ምላጭ እንደሆነ የመጽሐፍት ቃል ተብሎ ይተረጎማል። እንደዚሁም የሐሰት ትርጉም ማለት ነውና የኢትዮጵያው ንጉሥ ቀዳማዊ ምኒልክ ንጉሥ ጽዮንን ተብሎ ነገሰ። በታላቅ ደስታም ከማኅሌታቸው ከእንዝራቸው ድምፅ ጋር እንደ ሰማይ ኃይል ደግሞ በሰረገላቸው እየሮጡ በዋቂሮም አገር ቀን ከኢየሩሳሌም ተነስተው የኢትዮጵያ አውራጃ ደረሱ። ለኢትዮጵያም ንግሥት ለማክዳ ይነግሯት ዘንድ በሰረገላ ላኩላት። መልካም ነገር እንዳገኙና ልጇ እንደነገሰ ሰማያዊት ጽዮንንም እንዳመጧት አስረዷት። ሥራውን ሁሉ ነገሯት። ልጇን ትቀበለው ዘንድ ከበታች ባለው በመንግሥቷ ሁሉ አዋጅ ነጋሪው ደግሞ ዞረ። የበለጠውን ይልቅ ስለ እስራኤል አምላክ ታቦት ስለ ሰማያዊት ጽዮን መምጣት በፊቷ ነጋሪት እየጎሰሙ ከሴት እስከ ወንድ ከታናሽ እስከ ታላቅ ድረስ ያሉትን የኢትዮጵያ ሰዎች ሁሉም ደስ ተሰኙ። ንጉሣቸውም ይቀበሉ ዘንድ ሰልፈኞችንም ከእሷ ጋር ተነሱ። ከክርስቶስ ልደት በኋላ በውስጧ የኢትዮጵያ ሰዎች ክርስቲያን ከሆኑባት የኢትዮጵያ ነገሥት ከርዕስት ከሆነች ከመነገሻይቱ ከአክሱም ደረሰች። ከባልቲ እስከ ጋልቲ ከህንድም ቁጥር የሌላቸው ሽቶ ሰበሰበች። ከአስላፍ እስከ ሳባ ድረስ አዛ ሰበሰበች። ልጇም ደግሞ በአዋቂዎች አዜብ መንገድ መጣ። ሰማያዊ ጽዮን ጋራም ደግሞ ወጣ። በቡር በኩል ወጥቶም ደግሞ የማክዳ በረት ተብላ በስሟ ደግሞ እሷ ካሰራቻት የኢትዮጵያ ርስት ከሆነች መናገሻ ሀገር ደረሰ። ቀዳማዊ ምኒልክ የኢትዮጵያ ንጉሥም በታላቅ ግርማ ደግሞ ወደ እናቷ ሀገር ደረሰ። ከዚህ በኋላም በላይ እንደ ፀሐይ ስታበራ ቅድስት ጽዮንን አየቻት። በአየቻትም ጊዜ ደግሞ የእስራኤል አምላክ አመሰገነችው። ደረቷን ደቅታ ደግሞ ወደ ምድር ሰገደች። ራሷን አቅንታም ደግሞ ወደ ሰማይ አየች። ፈጣሪዋንም አመሰገነችው። በእግሯ ታሸበሽብ፣ በአፏ እልል ትል፣ በእጇም ታጨበጭብ ነበረ። ሰውነቷም ሁሉ በደስታ ሸልማ ሁለንተናዋን በመንፈስ አስደስታ በልቧ ውስጥ ደስ ተሰኘች ነበረ። ከሰው እስከ እንስሳ ከታናሽ እስከ ታላቅ ሴቶች ሳይቀሩ በድንኳኗ ላይ ደግሞ ድንኳን እስከሚከተሉ ድረስ ላሉት ለኢትዮጵያ ሀገር የሚሆነው ደስታ ምን እላለሁ። ማክዳም በሰፊ ምድርና በጥሩ ውሃም ደግሞ ዘንድ ድንኳን በድንኳን አስተካክላ 2003 ያልሆኑ የበሬና የላም ፍሪዳ ደግሞ አደረገች። ጽዮን ስለ ማክዳ የተባለች ቦታ አስቀመጧት። ለጽዮን ከጽዮን መኳንንት ከኃያላን እስራኤል ጋር ሰይፍ ያያያዙ 300 ጠባቂዎች ሰረገላ
ሰራችላት። የሷም 300 ሰይፍ የያዙ ለልጇም ደግሞ 700 በጣም ብዙ ክብርና ተድላ በጥሩ ልብስንም አጊጠው ይደሰቱ ነበረ። የእናታችን የቅድስት ጽዮን በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን ዘንድ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን በአንድነቱ ነን። አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሚን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሚን። ታምሪሃ ለጽዮን እምነ ሰማያዊት ጸሎታ ወበረከታ ያህሉ ምስለ ሕዝበ ክርስቲያን ለዓለመ ዓለም አሜን። ሰማያዊት የሆነች የእናታችን የጽዮን ታምር ይህ ነው። ጸሎትና በረከቷ ከሕዝበ ክርስቲያን ከምንሆን ከሁላችን ጋር ዛሬም ዘወትርም ለዘላለሙ ይኖራ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። እንኳን ለእመብዙኃን ለቤዛዊተ ዓለም ቅድስት ድንግል ማርያም መታሰቢያ ክብረ በዓል በሰላም በጤና ደረሰን። እግዚአብሔር ቢወድ ከዚህ በመቀጠል መልክዓ ማርያምን በሥላሴ ስም አነብላችኋለሁ። ለዚህ ፕሮግራም አዲስ የሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ እንድትተባበሩን እንዲሁም ይህን ፕሮግራም የምትከታተሉ ሁላችሁም ሼርና ላይክ እያደረጋችሁ ለዓለም ሁሉ የእመብርሃንን ምስጋና ታደርሱ ዘንድ በእመቤቴ ድንግል ማርያም ስም ጠይቃችኋለሁ። ሰላም ለዝክረ ስምኪ እመቤቴ ማርያም ሆይ እጅግ ለሚያምረው ስም አጠራርሽ ሰላምታ ይገባል። ከልበኒ ቁስጥ ሰንበለት ከሚባሉ ሽቶች እጅግ የተወደደ መዓዛ አለውና ድንግል ሆይ ከሥላሴ ዘንድ ታላቅ ክብርን የተጎናጸፍሽ ነሽ። መልካም ተክል በመስኖ ውሃ እንዲለመልም በመውደድሽ ወይን ነፍሴ ከጽድቅ ጥሟ በየጊዜው ትርካ። ሰላም ለስዕርተ ርእስኪ እመቤቴ ማርያም ሆይ አወራረዱ ከገለአድ ተራራ እንደሚወርድ ፍየል መንጋ ለተጅመለመለው የራስ ጸጉርሽ ሰላምታ ይገባል። አስቀድሞ አባትሽ አፍ እንደተናገረ ድንግል ሆይ የእግዚአብሔር ማደሪያ ንጹሕ አዳራሽ ነሽ። ጠላቶቼ ያቺ የሚመካባት እመቤቱ ወዴት አለች ብለው እንዳይዘባበቱብኝ እኔን ባሪያሽን ለሐዘን ለትካዜ አሳልፈሽ አትስጭኝ። ሰላም ለርእስኪ እመቤቴ ማርያም ሆይ የዚህን ዓለም ቅብአ ዘይት ያይደለ የምስጋና ሽቱ መቀባት ለተገባው ራስ ሰላምታ ይገባል። ድንግል ሆይ በነፍስ በስጋ በውስጥ በአፋ ንጽሕት ሆነሽ እኔን ኃጥኡን ባሪያሽን በቅዱስ ቁርባኑ ፍህም ያነጻኝ ዘንድ ሰማያዊውን ቄስ ሱራፌልን እዘዥልኝ። ሰላም ለገጽኪ እመቤቴ ማርያም ሆይ ብርሃነ መለኮት ፈጽሞ ለተዋህደው በፊትሽ ጸዳል ሰላምታ ይገባል። ከፀሐይ ጨረቃ ከዋክብት እጅግ አንጸባራቂ ነውና ድንግል ሆይ የመግቢያ መውጫዬን ጎዳና ጥረጊልኝ። በማልትና በሌሊት ከሚያሸምቅ ማጅራት መቺ ጠብቂኝ። እሱ የተንኮል ወጥመዱን አጥምዶ
ጉድጓዱን ቆፍሮ ይጠብቀናልና። ሰላም ለቀራንብትኪ እመቤቴ ማርያም ሆይ ልዩ ለሆኑ ለዓይኖችሽ ቀራንብት ሰላምታ ይገባል። የቀያፋና የሐና ቅንዓት የልጅሽን ባሳመመ ጊዜ እንባን የቋጠረ ደመና ሆኗልና ድንግል ሆይ ንጽሕናን ቅድስናን የተጎናጸፍሽ ነሽ። ጸዋሬ ዜና ገብርኤል በብስራቱ ደስ እንዳሰኘሽ ልቦናችንን ደስ የሚያሰኝ ነገርን አሰሚን። ሰላም ለአዕይንትኪ እመቤቴ ማርያም ሆይ እንደ ጥቅምት ውሃ ለጠሩ እንደ አጥቢያ ኮከብ ለሚያበሩ ዓይኖችሽ ሰላምታ ይገባል። ድሀ አደጉን ችግረኛውን ሁሉ ይመለከታሉና። ድንግል ሆይ ኑፋቂ ልቦና ሐኬት ሕሊና የሌለብሽ ፍጽምት ነሽ። በጽኑ የለቅሶ ገመድ የተተበተብኩ እንደ ልቤ ባዘንና በትካዜ ጊዜ ታረጋጊኝ ዘንድ ፈጥነሽ ድረሽልኝ። ሰላም ለአእዛኒኪ እመቤቴ ማርያም ሆይ ንቁሃን ለሆኑ ጆሮች ሰላምታ ይገባል። የሁሉ ጌታ እግዚአብሔር በገብርኤል ተመስሎ በመጣ ጊዜ ቃሉን ለመስማት በቅተው ተገኝተዋልና። ድንግል ሆይ ለይቅርታና ለቸርነት የተጋሽ ስለሆንሽ ልቤ በሐዘን እሳት በተቃጠለ ጊዜ ቸልተኝነትን የሌለባቸው ጆሮችሽን ነገሬን ያድምጡ። ሰላም ለመላትሂኪ እመቤቴ ማርያም ሆይ የራሔልና የልያ ልጆች ልጅሽን በሰቀሉት ጊዜ በእሳት እንባ ለተቃጠሉት ጉንጮች ሰላምታ ይገባል። ድንግል ሆይ እጅግ በታመነው በተደነቀው የጥበብሽ ስልት የደም ወገን የሚሆን ከዱር አንበሳ ወይም ዲያብሎስ አድኝኝ። የነፍሴ አምባ መጠጊያ አንቺ ነሽና። ሰላም ለአእናፊኪ እመቤቴ ማርያም ሆይ መልካም መዓዛ ያለው የሽቱ መፍለቂያ ለሚሆኑ አፍንጮች ሰላምታ ይገባል። ክቡር ከሆነ ከጠረጴዛ ዕጣን ሽታ መዓዛው የተለየ ነውና። ድንግል ሆይ ያዕቆብ በፍኖት ሎዛ በወርቅ መሰላል አምሳል እንዳየሽ ለኔም የሕይወት መሸጋገሪያ ድልድይና ምርኩዜ ነሽ። ስለዚህም በፍርድ ቀን ዋስ ጠበቃ ትሆኚ ዘንድ እማልድሻለሁ። ሰላም ለከናፍርኪ እመቤቴ ማርያም ሆይ ቀይሃን የጽጌረዳ አበባ ለሚመስሉ ከናፍሮች ሰላምታ ይገባል። በንጽህና በቅድስና የተጌጡ ናቸውና። ድንግል ሆይ እውነተኛው ብርሃነ መውጫ የምስራቅ ደጃፍ አንቺ ነሽ። ከሐዘን ከለቅሶ ፈጽመሽ አድኝኝ፣ የልቤ ሐዘን ብዙ ነውና። ሰላም ለአፉኪ እመቤቴ ማርያም ሆይ የአረጋውያን አባት ሲሆን ከአንቺ ሰው ሆኖ ሕፃን በነበረበት ጊዜ ፍህመ መለኮትን ለሳመ አፍሽ ሰላምታ ይገባል። ድንግል ሆይ እንደ ንጹሕ ዕጣን መዓዛ ያለሽ ነሽ። የበደልን ኀፍረት ፊቴ በተከናነበ ጊዜ እናት ሆይ በደሌን አጥፍተሽ ታረጋጊ ዘንድ ፈጥነሽ ድረሽልኝ። ሰላም ለአስናኒኪ እመቤቴ ማርያም ሆይ ምሳሌ ቢታጣላቸው የጊደር ወተት ለሚጎራበታቸው ጥርሶች ሰላምታ ይገባል። ከተሸለቱ በኋላ ታጥበው እንደ ነጹ መንጎች ጽዕልዋን ናቸውና። ድንግል ሆይ የደብተራ ኦሪት የሕግ ምስክሯ ነሽ። ልጅሽ ደግሞ አርግቶ አጥንት ሰክቶ የፈጠረኝን እኔን አጥብቀሽ ፈልጊኝ፣ ከዚህ የበለጠ ጸጋ አልሻምና። ሰላም ለልሳኒኪ እመቤቴ ማርያም ሆይ የማርና የወተት መፍለቂያ ለሆነው አንደበትሽ ሰላምታ ይገባል። ይኸውም የፍቅር አንድነት መገኛ ነው። ድንግል ሆይ ከኢያቄምና ከሐና በሕግ የተገኘሽ ብርክት ልጅ ነሽ። እኔን ባሪያሽን ከጠላት ዓይን ሰውሪኝ፣ ከነውርም ንጹሕ አድርጊኝ። በሰማይም በምድርም ተስፋዬ አንቺ ነሽና።
ሰላም ለቃሊኪ እመቤቴ ማርያም ሆይ ከወይን የፍሬ ዘለላ ይልቅ ለሚጠማው ቃልሽ አነጋገርሽ ሰላምታ ይገባል። ሕማምን ከሚያስረሳ ከበገና ድምፅ እጅግ ያማረ ነውና። ድንግል ሆይ የሕይወት ብርሃን መቅረዝ አንቺ ነሽ። የዚህ ዓለም ፍቅር ሞገዱን በላዩ ላይ ቢያነሳብኝ ይቅርባይ እናት ሆይ ጸጥ ይል ዘንድ ገስጭው። ሰላም ለእስትንፋስኪ እመቤቴ ማርያም ሆይ መዓዛው ሕይወትን ለሚያድስ እስትንፋስሽ ሰላምታ ይገባል። በገነት እንደሚገኝ እንደተመረጠ የሽቱ ዛፍ ልዩ መዓዛ አለውና ድንግል ሆይ ቅዱሳንን ለሚቀድስ ማደሪያ ሆንሽ። መልካሟ እርግብ ሆይ በመልካም ጎዳና መርተሽ ከሞት ሰውሪኝ፣ በክንፈ ረድኤትሽ ጥላ ስርም ሸሽጊኝ። ሰላም ለጉሬኪ እመቤቴ ማርያም ሆይ አስቀድሞ ሰሎሞን እንደተናገረ ከወይን የሚጥሙ ቃላት ለሚፈልቁበት ጉሮሮች ሰላምታ ይገባል። ድንግል ሆይ ታላቁን ብርሃናዊ መጎናጸፊያ የተጎናጸፍሽ ነሽ። የጽድቅ መራቆት እንዳያስጨንቀኝ ጥበበኞች ያልተጠበቡበትን ብልሃተኞች ያልደከሙበትን የጸጋ ልብስ አልብሽኝ። ሰላም ለከሳዲኪ እመቤቴ ማርያም ሆይ እንደ ሌሎች ደናግል የብርሃን ወርቅ ያይደለ የንጽህናን ሀብል ላጠለቀ አንገትሽ ሰላምታ ይገባል። ድንግል ሆይ ጻዕዳ በምትሆን እርግብ እንመስልሻለን። የሕይወት ዘመናችን በስንፍናና በነዘህልነት በቸልተኝነት ሊያልቅ ቢቃረብ ንስሐ የምንገባበትን ጽድቅ የምንሰራበትን ዕድሜ ጨምሪልን። ሰላም ለመታክፍትኪ እመቤቴ ማርያም ሆይ ኪሩቤል ለሚሸከሙት መለኮት ለተሸከሙ ትከሻዎችሽ ሰላምታ ይገባል፣ ከበደል ቀንበር የራቁ ናቸውና። ድንግል ሆይ የሆሴዕ የሽልማቱ ጌጥ ነሽ። እመቤቴ ሆይ ልጅሽ ልቤ የተጨነቀበትን ነገር መፍትሄ ይፈልግል፣ አመሰግነውም ዘንድ ቀና መንገድ ይምራህ በይኝ። ሰላም ለዘባንኪ እመቤቴ ማርያም ሆይ ከዘባነ ኪሩቤል ለሚከብረው ዘባንሽ ሰላምታ ይገባል። እሳትን ተሸክሞ የነበልባል ውእየት አላቃጠለውምና ድንግል ሆይ ያለመዘግየት ፈጥነሽ ድረሽልኝና ችግሬን ሁሉ አስወግጅልኝ። እመቤቴ ሆይ የበጎ ነገር ምኞቴንም ፈጽሚልኝ። ሰላም ለእንግዳአኪ እመቤቴ ማርያም ሆይ የእሳተ መለኮት ማረፊያ ለሆነ ደረትሽ ሰላምታ ይገባል። ይኸውም ሰውነትን የሚቀድስ ሙቀቱም ነፍስን የሚፈውስ ነው። ድንግል ሆይ ለችግረኛ የወርቅ ገንዘብ አንቺ ነሽ። ሩቅ አገር ቢሄድ ቢራቆትም አያዝንም፣ ልብስና ስንቁ አንቺ አለሽለትና። ሰላም ለሕፅንኪ እመቤቴ ማርያም ሆይ ለሰማያዊት ጥበብ ማረፊያ ለሆነች ሕፅንሽ ሰላምታ ይገባል፣ ተወዳዳሪ ወይም ምሳሌ አይገኝላትምና። ድንግል ሆይ ፍቅር የተመላበት ተስፋን የመስጠት መብት አለሽ። እመቤቴ ሆይ ወፍ ጫጩቶቿን በክንፏ እንደምትሰበስብ በጠላቴ ፊት ጋሻ መከታ ሆነሽ ሰውሪኝ። ሰላም ለአእዳዊኪ እመቤቴ ማርያም ሆይ እሳተ መለኮትን ለዳሰሱ እጆች ሰላምታ ይገባል። እነሱም የብር አምባር የወርቅ ቀለበት ያጊያጣቸው ዘንድ የማይፈለጉ ናቸው። ድንግል ሆይ የመካኒቱ የማህፀኗ ፍሬ አንቺ ነሽ። እመቤቴ ሆይ ከዚህ ዓለም ፍትወት ኃጢአት ንጹሕ አድርጊ፣ በሰውነቴ ላይ ነግሳ ትኖር ዘንድ አልሻምና።
ሰላም ለመዛርኢኪ እመቤቴ ማርያም ሆይ ኃያላን ለተቀዳጁ ወርቾችሽ ሰላምታ ይገባል። መለኮታዊ ነበልባልን ለመሸከም ችሎታ አላቸውና። ድንግል ሆይ ምሳሌ የማይገኝልሽ ቅድስት ነሽ። የእኔ የባሪያሽ ኃጢአት ፈጽሞ ቢበዛ እንደ ባቢሎን ግንብ ፍርስርሱን አውጪው። ሰላም ለኩርናኪ እመቤቴ ማርያም ሆይ አዕዳው ኩርማሽን ክርንሽን አመሰግን ዘንድ ተገቢዬ ነው። ለሚያቃጥል እሳተ መለኮት መጠጊያ ተገን ሆኗልና። ድንግል ሆይ ሃንክሶ ከሚባል ከታወቀ ሽቱ የተመረጠ መዓዛ አለሽ። የልቤን ሐሳብ በየጊዜው እነግርሽ ዘንድ ያለመራቅ ሁል ጊዜ ከእኔ ጋር ኑሪ። ሰላም ለእመታትኪ እመቤቴ ማርያም ሆይ በእግዚአብሔር ኃይል ለጸኑ ክንዶች ሰላምታ ይገባል። በናዝሬትና በገሊላ ወርቅን ከሐር አስማምተው ሲፈትሉ ድካም አልተሰማቸውምና። ድንግል ሆይ ለዮዲት የንግግሯ መፍለቂያ የጥበብ ምንጭ ነሽ። ተላ ደስታ የተሞላበት አገር ታኖሪኝ ዘንድ ፈጥነሽ በሰረገላ ነይና ቃል ኪዳን ግቢልኝ። ሰላም ለእራህትኪ እመቤቴ ማርያም ሆይ ልምላሜ ወዘና ለማይለያቸው መዳፎች ሰላምታ ይገባል። የማዳን እንጀራንና የተፈተነ መድኃኒት መጠጥን ለመስጠት ፈጥነው ይዘረጋሉና። ድንግል ሆይ ሁልጊዜ ተስፋ በማድረግ እማልድሻለሁ። እየወገኑ ምስጋናሽን እናገር ዘንድ ለእኔ ለሰነፍ ባሪያሽ አስተዋይ ልቦናን ስጭኝ። ሰላም ለአጻብኢኪ እመቤቴ ማርያም ሆይ ከቁጥር ሳይጎድሉ ሕጸጽ ሳይኖርባቸው ከማህል እጅሽ ለበቀሉ ለሰረጹ ጣቶች ሰላምታ ይገባል። ድንግል ሆይ አርቆ የሚጠራበት የኤልያስ የትንቢቱ ተራራ አንቺ ነሽ። ለሰው ልጅ በበጎ ፈንታ ክፉ ከሚያስቡ ተንኮለኛ አውሬ በረድኤትሽ ኃይል ጠብቂኝ። ሰላም ለአጽፋረ እዴኪ እመቤቴ ማርያም ሆይ ከቀን ወደ ቀን ጥቂት በጥቂት እያሉ ለሚያድጉ በእጅሽ ጣቶች ጫፍ ለበቀሉ ጥፍሮችሽ ሰላምታ ይገባል። ድንግል ሆይ የጨለማ መብራቴ እንደመሆንሽ እኔን ባሪያሽን በዘመኔ እኩሌታ አትውሰጂኝ፣ የልቤ ጭንቀት ይህ ነውና። ሰላም ለአጥባትኪ እመቤቴ ማርያም ሆይ እድፍ ጉድድፍ ለሌለባቸው ሁለት ጡቶች ሰላምታ ይገባል። የድንግልናን ወተት በአምላክ አፍ ውስጥ አመንጭተዋልና። ድንግል ሆይ ሰላምን ያስገኘሽ የሰላም እመቤት ነሽ። ድሀ አደግ የሆንኩ እኔን በጡቶችሽ አሳድጊኝ፣ ካንቺ ሌላ የበለጠ እናት አልፈልግምና። ሰላም ለገቦኪ እመቤቴ ማርያም ሆይ ልብሷ የወርቅ መጎናጸፊያ ነው ብሎ አስቀድሞ ዳዊት እንደተናገረ የንጽህናን የወርቅ አሸንክታብ ላንሸረገገው ሽንጥሽ ሰላምታ ይገባል። ድንግል ሆይ ለያዕቆብ ግርማ ሞገሱ ነሽ። እኔን ባሪያሽን እወድሃለሁ እኮን፣ ስለዚህ የኔ ባለሟል ስትሆን ማን ነው የሚደፍረ የሚል ተስፋም ለሁላችን ስጪን። ሰላም ለከርስኪ እመቤቴ ማርያም ሆይ ባለብዙ ብጽዓት ለሆነው ሆድሽ ሰላምታ ይገባል። ትእዛዛተ ኦሪት ከተጻፈባት ከሙሴ ጽላት ይልቅ ታላቅ ክብር አለውና። ድንግል ሆይ ኃይልሽን የበደል ሰው የሚሆን ጠላቴን ይደምስስልኝ ዘንድ በብዙ ዋይታም ዱካው እስኪጠፋ ድረስ ክንድሽ ካፈር ይደባልቀው ዘንድ ሁልጊዜ እማልድሻለሁ እማጸንሻለሁ። ሰላም ለልብኪ እመቤቴ ማርያም ሆይ ከቂም በቀል ለሚርቅ ልቦናሽ ሰላምታ ይገባል። ለታማኝነትሽ ፀሐይ መውጫ መግቢያ ነውና። ድንግል ሆይ ለተመረጡና ለተባረኩ ልጆች
የመዝናኛ ቦታቸው ነሽ። ከጽድቅ ለተራቆቱት ለእኔ ለባሪያሽ የሙሽርነት ልብስ አልብሽኝ፣ በወርቅ አበባ የተሰራ መጎናጸፊያንም አጎናጽፊኝ። ሰላም ለኩልያቲኪ እመቤቴ ማርያም ሆይ ለሁለቱ ኩልያቶችሽ ሰላምታ ይገባል። የክህነት ቅባ ዘይትና የሚያስደስት የወይን ማጣሪያ ምርጥ ዕቃዎች ናቸውና። ድንግል ሆይ በጠላቶች ፊት መነሳትን አትፍራ። ስለኔ ሆኖ ልጄ ወዳጄ በጉባኤ መካከል ረዳት ይሆናልና በይኝ። ሰላም ለህሊናኪ እመቤቴ ማርያም ሆይ በጎ ነገር ማሰብ ልማዱ ለሆነ ህሊናሽ ሰላምታ ይገባል። ምህረት ማድረግ የሁል ጊዜ ተግባሩ ነው። ድንግል ሆይ ከዳዊት ባህሪ የተገኘሽ የዳዊት የልጅ ልጅ ነሽ። ከበደሌ እነጻ ዘንድ ምሳሌ በማይገኝለት ባህር ወይም መነሳነስ በሂሶጵ እርጭኝ፣ በሕይወት ውሃም አጠበሽ ከበረዶ የነጻሁ አድርጊኝ። ሰላም ለአማኦትኪ እመቤቴ ማርያም ሆይ ልጅሽ በቀራንዮ ተሰቅሎ በዋለ ጊዜ በእሳት ሐዘን ለተቃጠለው አንጀትሽ ሰላምታ ይገባል። ድንግል ሆይ የትንቢት የጠል ግምጃ መጋረጃ ነሽ። ኃጢአትን ለማስተሰረይ መጸየፍ የሌለብሽ ነሽና እንደ ካህን ሥርዓት ጸሎቴን አሳርጊልኝ፣ አስረዝሚልኝ። ሰላም ለነዋይ ውስጥኪ እመቤቴ ማርያም ሆይ በደብተራ ሙሴ በድንኳን ለተመሰለው ውሳጣዊ ገንዘብሽ ሰላምታ ይገባል። ይቺውም የልዑል ኃይል የሚጋርዳት ናት። ድንግል ሆይ ለሳራ ልጆች መመኪያቸው ነሽ። የቅስራ ልጅ እመቤቴ ሆይ ከዚች ከጨለማ ዓለም ጻዕር መከራ አድኝኝ። መንገዷ የጠበበ መተላለፊያዋም ጠማማ ነውና። ሰላም ለነዋይ ውስጥኪ እመቤቴ ማርያም ሆይ በነዋይ መቅደስ ለሚመሰል ውሳጣዊ ገንዘብሽ ሰላምታ ይገባል። ይኸውም ኢየሱስ ክርስቶስ ነው። ድንግል ሆይ ነደ እሳት ያላቃጠላት በሲና በረሃ እጽ እንመስልሻለን። ያዝማሪን ልብ የሙዚቃ ድምጽ እንደሚያነቃቃው እኔንም እኛንም ሁላችን እንዲሁ በነፍስ በስጋ መንፈሳዊ ድምጽሽን ያንቃኝ። ሰላም ለህንብርትኪ እመቤቴ ማርያም ሆይ አቀማመጡ እንደ ብር ጉትቻ ፈርጥ ለሆነ ህንብርትሽ ሰላምታ ይገባል። እሱም ከህልውናው የማይታረዝ ነው። ድንግል ሆይ ሳይተክሏት የበቀለች ውሃ ሳያጠጧት የለመለመች የአሮን የምርጫ በትሩ አንቺ ነሽ። በምጸልይ ጊዜ የአፍ ያነጋገረም ጉድለት ቢገኝበት በኪሩብ ጽዋ አንቺ ሙይበት። ሰላም ለማህፀንኪ እመቤቴ ማርያም ሆይ የእግዚአብሔር ማደሪያው ለሆነው ማህፀንሽ ሰላምታ ይገባል። የእግዚአብሔር ቀኝ እጁ ያበጃጀሽ ያከናወነሽ ነሽና። ድንግል ሆይ ናርዶ ከሚባል ሽቱ እጅግ ብልጫ ያለው መዓዛ አለሽ። እመቤቴ ሆይ የፈለገውን ሁሉ ለማግኘት አንዱ ዓይኔ ከሁለተኛው ጋር ወደ አንቺ ያንጋጥጣል። ሰላም ለማህፀንኪ እመቤቴ ማርያም ሆይ የእግዚአብሔር መቅደስ ለሆነው ማህፀንሽ ሰላምታ ይገባል። ሕጉና ሥርዓቱ ከሌሎች የተለየ ነውና። ድንግል ሆይ የሕይወት ወይን ሐረግ እየተባሽ ስትመሰገኝ ትኖሪያለሽ። እመቤቴ ሆይ ኃጢአት ተሰረየችልህ፣ ጸሎትህንም ወደ ሰማይ አሳረግኩልህ በይኝ። ሰላም ለድንግልናኪ እመቤቴ ማርያም ሆይ ለሕቱም ድንግልናሽ ሰላምታ ይገባል። ከእርሱ ፀሐይ ጽድቅ የተባለ ኢየሱስ ክርስቶስ ተገኝቷልና። ድንግል ሆይ የንጽሕና ደም ግባትሽ በእግዚአብሔር ዘንድ የተወደደ ነው። የኒያ የደጋጎቹ አባቶች ልጅ እመቤቴ ሆይ ሩቅ ጎዳና በምጓዝበት ጊዜ ባደርኩበት ቦታ ሁሉ ጥበቃሽ አይለየኝ።
ሰላም ለሐቆኪ እመቤቴ ማርያም ሆይ በትረ ሌዋዊ አሮን የተባለው ለሚጠራው ወገብሽ ሰላምታ ይገባል። ጠል ሳያሳድግሽ ምንጭ ሳያጠጣሽ ለምልመሽ ተገኝተሻልና ድንግል ሆይ የሰውና የመላእክት እመቤታቸው ነሽ። የተመረጡ ወገኖችሽ ጋራ አብሬ ኖር ዘንድ የጽኑ ረድኤትሽ ተድላ ደስታ ወዳለበት ቦታ መርተሽ ውሰጂኝ። ሰላም ለአቆያጺኪ እመቤቴ ማርያም ሆይ ሳይነጣጠሉ ለሚኖሩ አቆያጾችሽ ሰላምታ ይገባል። የዚህ ዓለም ፈተና ከቶ ሊፈታተናቸው አይቻለውምና ድንግል ሆይ ርሳሃተ ኃጢአት የሌለብሽ ፍጽምት ነሽ። ሁልጊዜ ለጧት ለማታ ቸርነትሽ ፈጽሞ ይደረግልኝ። ሰላም ለአብራኪኪ እመቤቴ ማርያም ሆይ ለእግዚአብሔር ብጽዕት አድርገው ወደ ቤተ መቅደስ ባስገቡሽ ጊዜ ለልዑል ምስጋና ለተንበረከኩ ጉልበቶችሽ ሰላምታ ይገባል። ድንግል ሆይ የዕንቁ ድንጋይ መንበር ነሽ። ኃጣን ከታላቅ የደስታ አደባባይ በተሰደዱ ጊዜ ምርኮ እሆንሽ ዘንድ ከእነሱ ለይተሽ አስቀሪኝ። ሰላም ለአጋሪኪ እመቤቴ ማርያም ሆይ የይሁዳ ክፍለ ሀገር ከምትሆን ከቤተልሔም እስከ ምድረ ግብጽ ድረስ በሩጫ ለደከሙ እግሮችሽ ሰላምታ ይገባል። ድንግል ሆይ ነደ እሳት የማያቃጥላት በነበልባል ያጌጥሽ ዕፅ ነሽ። በጭንጫ ላይ በታነጸ ፎቅ ለመኖር እችል ዘንድ በእውቀት ከፍ ከፍ አድርጊኝ፣ እንዳልወድቅም ደግፊኝ። ሰላም ለሰኮናኪ እመቤቴ ማርያም ሆይ ለእግር ተረከዝሽ ሰላምታ ይገባል። በመንገድ ላይ ድጥ አያድጠውምና ድንግል ሆይ ለኖህ የቃል ኪዳኑ ምልክት ቀስተ ደመና ነሽ። እናት ለሕፃን ልጇ እንደምታደርግለት በጣፈጠ ሽቱ አጣፍጠሽ ጤንነትን ስጪኝ። ሰላም ለመከየዲኪ እመቤቴ ማርያም ሆይ ብዙ መከራ ላገኛቸው ጫማዎችሽ ሰላምታ ይገባል። ከነፍሰ ገዳዮች ከሄሮዶስ ወታደሮች ፍርሃት የተነሳ ያለ ጫማ በእሾህና በበረሃ ረሙጫ ላይ ተጉዘዋልና ጽዮን ሆይ እውነተኛ የእግዚአብሔር ቃል 10ቱ ቃላት የተጻፉብሽ የሙሴ ታቦት ጽላት ነሽ። ጊደሮች እርግቦች ከልጆቻቸው ይልቅ አንቺን እንደወደዱ ከዛሬ ጀምሮ ፈጽሜ አፈቅርሻለሁና ረድኤትሽ አይለየኝ። ሰላም ለአጻብዕኪ እመቤቴ ማርያም ሆይ 6ቱና 4ቱ ተደምሮ 10 ለሚሆኑ ለእግር ጣቶችሽ ሰላም እላለሁ። ድንግል ሆይ ንጹሕ የመሠዊያ መንበር የተባልሽ ነሽ። አፌ ስምሽን በጠራ ጊዜ በሩጫና በችኮላ ፈጥነሽ ድረሽልኝ። ሰላም ለአጽፋረ እግርኪ እመቤቴ ማርያም ሆይ በመንፈስ ቅዱስ ለተጌጡ የእግር ጥፍሮችሽ ሰላምታ ይገባል። እንሶስላ ሞቀው ማጌጥን አልፈቀዱምና ድንግል ሆይ የኔዊ ልጅ የኢያሱ መታሰቢያው ሐውልት ነሽ። ከአዳኝ አውሬ በዳቢሎስ ግፊት እንዳልወድቅ ደግፊኝ። ቀድሞ በእናቴ በሔዋን ላይ ታላቅ መከራ ያመጣባት እርሱ ነውና። ሰላም ለቆምኪ እመቤቴ ማርያም ሆይ በምንጭ ዳርቻ እንደበቀለና የዘንባባ ዛፍ ለሚመስለው ቁመናሽ ሰላምታ ይገባል። ድንግል ሆይ ልመናዬን ትሰሚኝ ዘንድ እማልድሻለሁ። ወደ ታች እንዳልወርድ ወደ ላይ አውጪኝ፣ በርኅራኄ የበለጸገ እንዳንቺ አላገኘምና። ሰላም ለመልክእኪ እመቤቴ ማርያም ሆይ እንደ ፀሐይ ለሚያበራው መልክሽ ሰላምታ ይገባል። የጸዳሉ ብርሃን ሁል ጊዜ አይጎድልምና ድንግል ሆይ የፍቅር ባለቤት ሰላም ወዳድ ነሽ። ፍጹም የሆነ ብርሃንን የተመላ ፊትሽ ይግለጥልኝ። ማንም ሊሰማው የማልፈልገው የማሳስብሽ ነገር አለኝና።
ሰላም ለጸአተ ነፍስኪ እመቤቴ ማርያም ሆይ ያለ መጨነቅና ያለ ጻዕር ከስጋዋ የተለየች ነፍስሽ ሰላምታ ይገባዋል። አኗኗሯም በልጅሽ ቀኝ ጎን በክብር ነው። ድንግል ሆይ ከፈጣሪ ዘንድ የባለሟልነትን ግርማን የተጎናጸፍሽ ነሽ። በረድኤትሽ ሰውነቴን ከድካሟ አሳረፊያት። ክብሯም ኃይሏም ከደጋግ አባቶቿ ክብር ኃይል ያነሰ አይሁን። ሰላም ለበድነ ስጋኪ እመቤቴ ማርያም ሆይ እንደ ዕንቁ ለከበረ በድነ ስጋሽ ሰላምታ ላለው ከወርቅና ከብር ይልቅ የተለየ የጥራት ባህሪ አለውና ድንግል ሆይ የወይን ተክል ቦታዬ ነሽ። እኮን ለገናናው ስምሽ ያቀረብኩት አነስተኛ ምስጋና በምድር እንዳይቀር ወደ ሰማይ አሳርጊልኝ። ሰላም ለግንዘተ ስጋኪ እመቤቴ ማርያም ሆይ ዋጋው እጅግ ብዙ ሆነና መዓዛው በሚጣፍጥ ሽቱ በሐዋርያት እጅ ለተገነዘው ንጹሕ ስጋሽ ሰላምታ ይገባል። ድንግል ሆይ የተመረጡና የተከበሩ ወገኖች የሆኑ ብሩክት ልጅ ነሽ። እመቤቴ ሆይ ቸርነትሽ እንደ ጡት ሆኖ ያሳደገኝ ዘንድ አንቺን እንደ እናት አባት አድርጌሻለሁና። ሰላም ለመቃብርኪ እመቤቴ ማርያም ሆይ ጌቴ ሰማኒ ለምትባል መካነ መቃብርሽ ሰላምታ ይገባል። ይቺውም ለኢየሩሳሌም አቅራቢያዋና አፍዛዧ ናት። ድንግል ሆይ ርግበ መንግሥተ ሰማይ እየተባልሽ ትመሰገኛለሽ። የስጋሽ ማረፊያ ስለሆነች ጌቴ ሰማኒም ከሰባ የሽቱ አፈር ከአፈር የወርቅ ሐውልት ይቀርብላታል። ሰላም ለመቃብርኪ እመቤቴ ማርያም ሆይ አሁንም በኢየሩሳሌም አውራጃ ለምትገኘው መካነ መቃብርሽ ሰላምታ ይገባል። ይቺውም ስሟ ጌቴ ሰማኔ ይባላል። ድንግል ሆይ በመንፈስ ለተጨነቁትና በሐሳብ ለደከሙት የእረፍት ቀናቸው ነሽ። ብርሃነ ቅዱሳን የተባለ ፀሐይ ጽድቅ ኢየሱስ ክርስቶስ ባንቺ ላይ ባደረ ጊዜ የልዑል ኃይል በታላቅ ግርማ ጋረደሽ። ሰላም ለፍልሰተ ስጋኪ እመቤቴ ማርያም ሆይ ምጡቅና ሩቅ ወደሚሆን የደስታ ቦታ ላረገ ስጋሽ ሰላምታ ይገባል። ይኸውም ህቡረ ሊመረምሩት በማይቻል ዕንቁ የታነጸ ሕንጻ ይገኝበታል። ድንግል ሆይ የማቅና የጨርቅ ያይደለ የብርሃን ድንኳን ነሽ። የክረምት ዝናብ ቀለም ሰማያት ወርቅ ቢሆን ምስጋናሽ ተጽፎ የሚያልቅ አይደለም። ሰላም ለፍልሰተ ስጋኪ እመቤቴ ማርያም ሆይ አሁንም የንጉሥ ይሁዳ ልጅ ወደ ከመሬት ወደ ሰማይ ላረገው ስጋሽ ሰላምታ ይገባል። የክህነቱ ሀብት መገኛ የወንድሙ የሌዊ ልጅ ሆይ ላንቺ ክብር ይገባሻል። ድንግል ሆይ መዓዛሽ የጽጌ ረዳ ሽቱ ይበልጣል። የምድር ስፋት በሰሌዳ መልክ ቢዘጋጅ እያደረ አዲስና የእንግዳ የሚሆን ምስጋናሽ ፍጡር ጽፎ ሊጨርሰው አይችልም። ሰላም ለፍልሰተ ስጋኪ እመቤቴ ማርያም ሆይ በምስራቃዊ ተክል ገነት መካከል የብርሃን ድንኳኖች ወደ ተተከሉበት ለአረገ ስጋሽ ሰላምታ ይገባል። ድንግል ሆይ በሁሉ አንደበት መመስገን የተገባሽ ስለሆነ በሰማይ ካሉ መላእክትና በድንግል በምድር ከሚኖሩ ደቂቀ አዳም ሁል ጊዜ ምስጋና ይቀርብልሻልና። በስንቱ ቃለ ማህሌት እመቤቴ ማርያም ሆይ በዚህ ምስጋና ቃል በዚህ ይባቤ ድምጽ የሚያመሰግንሽ ሰው መከራ ባገኘው ጊዜ ፈጥነሽ ደርሰሽለታልና አይዞ አለውልህ በይው። ድንግል ሆይ ክርስቲሎቤ የተባለ ዕንቁ ፈርጥ ነሽ። ስነ ምግባርሽም ከከርቤ መዓዛ የተለየ ነው። ማኅፀንሽ ነባቢነት ያለውን የሽቱ አበባ አስገኝቷልና።
ስብሐት ለኪ ማርያም እመቤቴ ማርያም ሆይ በራስ ጸጉሬ ቁጥር አመሰግንሻለሁ፣ በአጥንቶቼም ቁጥር አመሰግንሻለሁ። ድንግል ሆይ በሚታየውና በሚዳሰሰው ሁሉ ቁጥር አመሰግንሻለሁ። ንግሥት ሆይ በማይታየውና በማይዳሰሰው ሁሉ ቁጥር ሰላም እያልኩ የድንግልናሽን ምስጋና አፌ ሁል ጊዜ ይናገራል እስከ ዘላለሙ አሜን አሜን። ያቀረብነውን ጸሎት ልመናችንን ወላዲት አምላክ ትቀበለን፣ ይቅር ይበለን፣ ይማረን፣ ይዘከረን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይላክልን። ማህበራችንን ያጽናልን፣ ያስፋልን። ስናነብ የጎደለን የነጠበውን አሟልቶ አቃንቶ እግዚአብሔር ይቀበለን። ይቅር ባይ ነውና ይቅር ይለን፣ ይምረን፣ ይዘከረን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት፣ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ነባር ከነበራችሁ ሁላችሁም ሼር እና ላይክ እያደረጋችሁ ይሄን አገልግሎት ወደ 150,000 ለማስገባት ሁላችንም ሼር እናድርገው። ብዙዎቻችሁ ተከታተሉናላችሁ ግን ሰብስክራይብ አላረጋችሁንምና ሰብስክራይብ አድርጉን። ቁጥራችን ከፍ እያለን ለዓለም ሁሉ መረጋገጥ ይኖርብናል ማለት ነው። ክብር ያድል። ከዚህ በመቀጠል ደግሞ ስንክሳር ዘወራ ህዳር 21 በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 21 ቀን በዚች ቀን የእመቤታችን የቅድስት ድንግል ማርያም ከበዓሏ መታሰቢያ ነው። በጸሎቷ የሚገኝ በረከቷ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚች ዕለት ከሮሜ አገር የሆነ ተአምራትን የሚያደርግ ቅዱስ ጎርጎርዮስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ የቤተ ክርስቲያን ትምህርት የቀናች ሃይማኖትንም ተምሮ እውነተኛ ክርስቲያን ሆነ። ከዚህ በኋላ የዚህ ዓለም ኃላፊነት የማታልፍ የመንግሥተ ሰማያትን ኑሮ አሰበ። ሐሳብን ሁሉ ስለ ነፍሱ ድነት አደረገ። የዚች አገር ኤጲስቆጶሳት ሥራ ይረዳው ዘንድ ለምነው፣ እርሱ ግን ደግሞ አልፈቀደም፣ ከውዳሴ ከንቱ የሚሸሽ ሆኗልና። ወደ ገዳምም ገብቶ ጽኑ የሆነ ተጋድሎን መጋደል ጀመረ። የዚች አገር ኤጲስቆጶስ በአረፈ ጊዜ ኤጲስቆጶስ የሚያደርጉት ፈልገው ደግሞ አጡ። ስለዚህም ተሰብስበው ሳሉ የመለኮትንም ነገር የሚናገር ጎርጎርዮስ ከእሳቸው ጋር ሳለ ዳግማዊ ጎርጎርዮስን ፈለጋችሁን? በእናንተ ላይ ደግሞ ሹመት የሚል ቃልን ከሰማይ ወደ እነርሱ መጣ። በበረሃውም ውስጥ ደግሞ በፈለጉት ጊዜ አላገኙትም። እየፈለጉትም ብዙ ቀን ኖሩ። እርሱ ግን ደግሞ በአቅራቢያቸው ይኖሩ ነበረ። ባላገኙትም ጊዜ በአንድ ምክር ተስማምተው ደግሞ በሌለበት ወንጌል ይዘው ደግሞ በላያቸው ኤጲስቆጶስነት ሹመትን ደግሞ ስሙንም ደግሞ የመለኮትን ነገር የሚናገር በጎርጎርዮስ ስም ጎርጎርዮስን ብለው ደግሞ ሰየሙት። ከዚህ በኋላ የእግዚአብሔር መልአክ ለቅዱስ ጎርጎርዮስ ተገልጦ ተነስተህ ወደ እነርሱ ሂድ፣ እነሆ በላያቸው ኤጲስቆጶስነት ሹመውሃልና ይህም ከእግዚአብሔር የሆነ ነው አለው። ያን ጊዜም ደግሞ ወደ እነርሱ ወረደ፣ የአምላክን ትእዛዝ መተላለፍ ፈርቷልና። ባዩትም ጊዜ ወጥተው ደግሞ በታላቅ ክብር ተቀበሉት። የሹማምንቱን ሥርዓትን ፈጸሙ። እግዚአብሔር ቁጥር የሌላቸውን ብዙዎችን ተአምራትን በእጁ ገለጠ። ስለዚህም ገባሬ መንከራት ጎርጎርዮስ ተብሎ ተጠራ።
ከብዙዎች ተአምራቱም አንዲቱ ሁለት ወንድማማቾች ነበሩ። ከእርሷ ብዙ ዓሣዎችን የሚያጠምዱባት ታናሽ ባህር ነበረቻቸው። አንዱም አንዱ የኔ ናት በማለት እርስ በርሳቸው ተጣሉ። ስለዚህ ባህር በመካከላቸው ይፈርድ ዘንድ ወደ ቅዱስ ጎርጎርዮስ ለመሄድ ተስማሙ። እርሱም ለሁለት ተካፈሉ ብሎ አዘዛቸው። እንዳዘዛቸውም ባልተስማሙ ጊዜ ስለዚያች ባህር እግዚአብሔርን ለመነው። በዚያች ጊዜ ባህሪቱ ደርቃ የምትታረስ ምድር ሆነች። በመካከላቸውም ሰላም ሆነ። በእጆቻቸውም ስለሚደረጉ ድንቆች ተአምራት ዜናው ደግሞ በሁሉ አገር ተሰማ። በጎ አገልግሎቱንም ከፈጸመ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። በዚህ አባት ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይዶር አሜን። በዚህች ቀን የእስክንድርያ ሊቀ ጳጳስ ቅዱስ አባት ቆዝሞስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 54ኛ ነው። ይህም አባት ብዙ መከራና ሐዘን በደረሰበት በዘመኑ በክርስቲያን ወገኖች ሁሉ ላይ መከራና ችግር ደረሰባቸው። በእነዚያም ወራት የክርስቲያንን ወገኖች በይሁዳውያን ልብሶች በሰማያዊ ቀለም እንዲያቀልሙት እንጂ ነጭ ልብስን እንዳይለብሱ ደግሞ የእስላሞችን ንጉሥ አጋፋሪ አዞ ነበርና። በዚያም አባት ዘመን ደግሞ ድንቆች የሆኑ ብዙዎች ተአምራትን ተገለጡ። በአስቄጣስ ገዳም በቅዱስ ሳዊሮስ ቤተ ክርስቲያን ውስጥ የእመቤታችን የቅድስት ድንግል ማርያም ስዕል ነበረች። ጎኗም ተገልጦ ከእርሷ ብዙ ደም ፈሰሰ። በግብፅ አገር ካሉ ከሌሎች ስዕሎች ከዓይኖቿ ብዙ እንባ ፈሰሰ። ይህም ደግሞ የሆነው በሊቀ ጳጳሳቱና በካህናቱ ወገኖች ላይ ስለደረሰው መከራ እንደሆነ በመራቀቅ የሚያስተውሉ አወቁ፣ በማስተዋልም አወቁ። ከዚህ በኋላ ስለ እነዚያ የክፉ ወራቶች ፈንታ በጎ የሆኑ ወራቶችን እግዚአብሔርን ሰጠው። ሁል ጊዜም ምእመናን የሚያስተምሯቸው፣ የሚያጽናኗቸው፣ በቀናች ሃይማኖትም የሚያበረታቷቸው ሆነ። ወንጌላዊ ማርቆስ መንበር ላይ ደግሞ 7 ዓመት ከ5 ወር ከኖረ በኋላ በ575 ዓመት ሰማዕታት ኅዳር 21 ቀን አረፈ። ይንሶር በሚባል ዋሻም ደግሞ ተቀበረ። ለእግዚአብሔር ምስጋና። ይህንም ደግሞ በዚህ አባ ጸሎት እኛንም ሁላችን ይማረን፣ ይቅር ይበለን፣ ይዘከረን። በዚህች ዕለት ደግሞ የእስሙናይን ሀገር ሰማዕት እልፊዮስ፣ ዘኪዮስ፣ ሮምኖስ፣ ዮሐንስ፣ ቶማስ፣ ፍቅጦር፣ ይስሐቅ መታሰቢያቸው ነው። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሚን። በዚህች ቀን ደግሞ የብርሌ የብርጭቆ ሰሪዎች ልጅ የሆነ ከአስዮጥ አገር ቅዱስ አባት አባ ዮሐንስ አረፈ። ይህንን ቅዱስ በወለዱት ጊዜ በበጎ ተግሳጽ አሳድገውታል። የጥርብ ስራንም አስተማሩት። ከጥቂት ዘመናት በኋላ አባቱና እናቱ አረፉ። ያን ጊዜ ወደ ቅዱስ አባ ኤስድሮስና አባ ባይሞን ደሞ ዘንድ ሄዶ መነኮሰ። በጾምና በጸሎት በገድል ሁሉ ተጠምዶ ተጋድሎ ዜናውን ደሞ በራቁ ገዳማት ሁሉ ተሰማ። ከዚህ በኋላ ከእግዚአብሔር የታዘዘ መልአክ ተገለጠለት። ወደ ሀገሩ ሄዶ ወገኖቹን የጽድቅን ጎዳና ይመራቸው ዘንድ አዘዘ። ቅዱስ ቁርባንንም ሳይቀበል ከበዓቱ ደግሞ የማይወጣ ሆነ። በአንዲት ዕለት 2 ቅዱሳን አረጋውያን አባ ብዥልና አባ ብሶይ ወደሱ መጡና ገና ወደ እርሱ ሳይቀርቡ ከሩቅ ሳሉ ደግሞ ስማቸው በመጥራት ሳያውቋቸው አባቶች ለመምጣትና ስለሞተ ሰላምታ ይገባ ብሎ ተናገረ። እጅግም አደነቁት። አባ ሲኖዳም በግብፅ አገር እየመጣ ብዙ ጊዜ ደግሞ ይጎበኘው ነበረ። ከዳተኞችም ጠብ በግብፅ አገር ላይ ደግሞ የተነሳ ጊዜ ደግሞ ንጉሥ ቴዎዶሲዮስ የላከው የጦር መኮንንም ወደ ቅዱስ ዮሐንስ መጣ። በጸሎቱም ይራዳው ዘንድ ለመነው። ቅዱስ ዮሐንስ መሰቀሉን አንስቶ መኮንኑም አይዞ አትዘን፣ አንተ ጠላቶችህን ድል ታደርጋለህና አለው። እንደ ቃሉም ሆነ። ዳግመኛም በንጉሥ ቴዎዶሲዮስ ላይም ጠላት በተነሳበት ጊዜ ወደ ቅዱስ ዮሐንስ ላከ። ከእርሱም አትዘን፣ አንተ ጠላትን ታሸንፋለህ አለው። ያን ጊዜም ጠላቶቹን አሸነፈ። ከዚህ በኋላ
በእነዚህ ወራት ንጉሥ ቴዎዶስዮስን የርኩሰትን ሥራ ስለሰሩ የአስዮጥን ሰዎች እንዲገድሏቸው ሀገራቸውን እንዲያጠፋ አዘዘ። ንጉሥ የላከው መኮንን ሳይደርስ የእግዚአብሔር መልአክ ይህን ነገር ለአባ ዮሐንስ አሳወቀው። የሀገርም ሰዎች የንጉሡን ትእዛዝ በሰሙ ጊዜ ወደ አባ ዮሐንስ ገዳም ወጥተው ሳለ መጥፋታቸውን በፊቱ ደግሞ አለቀሱ። አባ ዮሐንስ አትጨነቁ፣ አይዟችሁ እግዚአብሔር ያድናችኋልና አላቸው። መኮንኑም በመጣ ጊዜ ከእርሱ በረከትን ይቀበል ዘንድ ወደ አባ ዮሐንስ ደረሰ። አባ ዮሐንስ ንጉሡ ያዘዘውን ሁሉ ነገረው። መኮንኑም ሰምቶ ደነገጠ፣ ለቅድስናው ተገዥ ሆነ። ለመኮንኑም እርኩስ መንፈስ ያደረበት 12 ዓመት ልጅ ነበረው። ያደንለት ዘንድ ቅዱስ ዮሐንስን ለመነው። በዚያን ጊዜ ዘይቱን ደግሞ ቀብቶ አዳነው። ከዚህ በኋላ የአስዮጥ ሰዎች መግደላቸውን እንዲተው ወደ ንጉሥ ይጽፍለት ዘንድ መኮንኑን አባ ዮሐንስ ለመነው። መኮንኑም ጽፎ ለአባ ዮሐንስ ሰጠው። አባ ዮሐንስ ተቀብሎ ወደ ዋሻው ገባ። ወደ ጌታችን በጸለየ ብርት ደመናም መጣች፣ ተሸክማው ወደ ንጉሥ አደረሰችው። ያን ጊዜ ንጉሥ ከማዕድ ላይ ነበረ። ያንን ደብዳቤ ወደ ላይ ደግሞ ጣለለት። ንጉሡም አንስቶ ባነበበው ጊዜ ከመኮንኑ የተጻፈ እንደሆነ በመካከላቸው በዓለ ምልክት ተጽፎ አገኘው። የተጻፈውን ቃል ስለ አባ ዮሐንስ ልመና ሀገሪቱን ማጥፋትን ደግሞ እንዲተው የሚል ነበርን። ቀና ባለ ጊዜም ደመና አየ፣ ንጉሡንም አደነቀ። ከዚህ በኋላ ሀገሪቱን ማጥፋት ስለ አባ ዮሐንስ ይተው ዘንድ መልሱን ለመኮንኑ ንጉሥ ጽፎ ደብዳቤውን ወደ ደመናው ወረወራት። የተሰበሰቡትን እያዩ እጅ ተቀበለችውና ወደ ደመናው ገባች። ወዲያውኑ ደግሞ አባ ዮሐንስ በዚያች ደመና ወደ በዓቱ ተመለሰና በማግስቱ ይችን ደብዳቤ ለመኮንኑ ሰጠው። በላይዋም ደግሞ የንጉሥ ፊርማና ማኅተም አለ። ባያትና በአነበባት ጊዜ ደነገጠ፣ አደነቀም። ስለ ሀገሪቱ ድህነትም ደግሞ እግዚአብሔርን እያመሰገነ ወደ ሀገሩ ተመለሰ። የንጉሥም ዘመድ የሆነች የከበረች ሴት ዜናዋን በሰማች ጊዜ ከደዌዋ ይፈውሳት ዘንድ ወደ እሷ መጣች፣ በጸሎቱም ተፈወሰች። ከዚህ በኋላ ንጉሥ ቴዎዶስዮስ በሞተ ጊዜ መናፍቁ መርያን ነገሰ። ቅዱስ አባ ዲዮስቆሮስን አሰቃየው። የቀናች ሃይማኖትን ስለለወጡ አባ ዮሐንስን እየዘለፈና እየረገመው ወደ እርሱ ደብዳቤ ላከ። ከጥቂት ወራትም በኋላ እግዚአብሔርን ቀሰፈው። ለእርሱም ዕድሜው 125 ዓመት ሲሆነው እረፍቱ እንደደረሰ አውቆ እየጸለየም ግንባሩን ምድር አስነክቶ ሰገደ። ነፍሱን በእግዚአብሔር እጅ ሰጠ። ከመቃብሩም ቁጥር የሌላቸው ድንቅ የሆኑ ተአምራቶችንም ታዩ። ከመቃብሩም ቁጥር የሌላቸው ድንቆች የሆኑ ብዙዎች ተአምራትን ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን። በረከቱ ከኔና ከናንተ ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። በዚች ዕለት ጫብሬ ከምትባል አገር ድልበት ቅድስት ዲቦራ አረፈች። ዜናዋም በገድሏ መጽሐፍ ተጽፎ ይገኛል። በጸሎቷም የሚገኝ በረከት ከኔና ከናንተ ከሁላችን ጋር ጸንቶ ለዘላለሙ ይኑር አሜን። የመከረን የገሰጸን እግዚአብሔር ክብር ምስጋና ይድረሰው። በቅዱሳን አድሮ የሚመሰን እግዚአብሔር ይባርከን ይቀድሰን። የቅዱሳኑ በረከት በሁላችን ላይ ይደር። እግዚአብሔር ሀገራችንን ሰላሙን፣ ፍቅሩን እንደቀደመው ይመልስልን ዘንድ የእሱ በጎ ፍቃድ ይሆን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረት ለምኝልን ኃጢአታችን ያሰረን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ጌታችን በረድኤቱ አትለይ ስሉስ ቅዱስ ሀገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት
ይትቀደስ ስምከ ወይትጸድቅ ውስተ ፈቃድከ በከመ በሰማይ ከማሁ በምድር ሲሳነው ዘለለ ዕለትነ ሀበነ ኅቡር ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ እምነዚያ ውስተ መንሱት አላርነ ወባላነ እንኩሎ ኩይስ መዚያ ገዲ መንግስት አይለሰ ያለ ዓለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ይጎር ድንግል ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲ ማለት ወሩ በቀርጽ የተበሰሰት ኦም ለተጸጋ ዘርሳለ የጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተ ዘገበርክሙ እስከዚህ አበው የካህናት ዋው የዲያቆናት አግብርቶ የመበጽም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብ ነው ሁሉ ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ ወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177